ማህፀኔ ያመኛል። የወር አበባዬ ደግሞ ይዛባል። እሱ ብቻ ሳይሆን ደግሞ እርግጥ አሁን ለውጥ አለኝ፣ ግን እሱ ብቻ ሳይሆን ደግሞ ልክ እንደ ወር አበባ ይፈሰኛል። ቀለም የሌለው ፈሳሽ ወር ሙሉ ልክ እንደሚጥ ሀራስ እንደምትወልድ ምጥ እንደያዛት እንደዛ ነው የማመጣው። በጣም ያመኛል። ቀለም የሌለው ፈሳሽ ይፈሰኛል። ውዝዋዜም አለው። እሱን ደግሞ ያው እህቶቻችን በምስክር በሚመሰክሩት እና አንተ በምታስተምረን ነው መሰረት የመልካ ቅዱስ ዑራኤል እያደረኩኝ ለውጥ አግኝቼበታለሁ። እርግጥ ግን አሁን ምንድነው የወር አበባዬ ይዛባል። በጣም ያመኛል። ፈሳሽም አለ። እሱ ብቻ ሳይሆን ደግሞ የዝሙት መንፈስ ደግሞ የሆነ ቅርጽ ወይ ደግሞ አንተ ስታስተምር የዝሙት መንፈስ እንደዚህ ነው የሚያደርገው ብለህ ስታስተምር ደግሞ ሀሳብ ይመጣብኛል። እኔ አልፈልገውም፣ ግን ሀሳቡ በጭንቅላቴ እንትን ይላል ይመጣብኛል ማለት ነው። ይቀረጻል፣ አቀራረጹ ምናምን እንዴት እንደሚደረግ ሁሉ ነገር ማለት ነው። እና ምን እንደማድረግ አላውቅም። በጣም ያሰቃየኛል። በጣም ነው የሚፈታተነኝ። እውነት ማመኑ ብቻ ሳይሆን ፈተናው በጣም ልዩ ነው እና ምን ማድረግ አለብኝ? መልካም እሺ፣ በመጀመሪያ ስለተፈታተነሽ ግራ ልትጋባ አይገባም እህታለም። ይሄ የሰይጣን ስራው ስለሆነ ማለት ነው። የእግዚአብሔር ልጆች ወደ እግዚአብሔር ለመቅረብ በሚያደርጉት በእያንዳንዱ እንቅስቃሴ ዲያብሎስ ደግሞ ውጊያውን ያከታትላል። ይሄ ደግሞ የሚያሳየው ወደ እግዚአብሔር መቅረባችን እንጂ ከእግዚአብሔር መራቃችን አይደለም። እናም በመፈተንሽ ልታዝኛ አይገባም በመጀመሪያ። ሁለተኛ ሲቀጥል መልካ ቅዱስ ሩፋኤልን እየተጠመቅኩ ምን ነበር አደርጋለልሽኝ? መልካ ቅዱስ ሩፋኤል እጸበለዋለሁኝ። ማህፀንሽ ትታጠቢያለሽ? ማህፀን ታጠባለሁ። ቅባ ቅዱስ አድርጌ እጠቀመዋለሁ ማለት ነው። መልካም። እናም ደግሞ እንዲፈውስሽ እየተማጸንሽ ነው የምትቀቢው ወይም የምትታጠቢው? አይ እየተማጸንኩኝ፣ ያው ቅዱስ ሩፋኤል እየተማጸንኩኝ መንፈሱን ከማጸኔ አንሳያልሽ አንሳልኛልሽ። አዎ ከማጸኔ። አዎ እውነት ለመናገር ለውጥ ብዙ አግኝቼበታለሁ። ደግሞ ሞቆም ሱባኤ ራሱ ግቢያ አስችለኝ የነበረው ደግሞ እስቲ ሱባኤ ግቢበት። ከዕለት ተዕለት ጸሎት በተጨማሪ ደግሞ እስቲ ሱባኤ ግቢበት አንድ። ሁለተኛም ደግሞ ሲቀጥል እስቲ መባ ነገር አስገቢ። ደግሞ ሊቀ መላእክት ቅዱስ ሩፋኤል እንዲማጸንሽ በሱ ፊት ሞገስ እንድታገኝ የለም በስሙ መባ ነገር፣ ዕጣን ሊሆን ይችላል፣ ዘቢብ ሊሆን ይችላል፣ ጧፍ ሊሆን ይችላል። አባቴ ቅዱስ ሩፋኤል ጸሎቴን ሰምተህ ይህንን ክፉ መንፈስ ከማጸኔ ታነሳልኝ ዘንድ በስምህ ይህንን ለቤተ ክርስቲያን አስገባለሁ እያልሽ ደግሞ እስቲ መባ ነገር አስገቢ። እናም ደግሞ ሱባኤ ግቢበት እስቲ። ግልጽ ነው። እንደዛ ነገሮችን ማድረግ መልካም። ግን ስለተፈተንሽ አትዘኝ እሺ እህታለምዬ። አይ እንደዛ ማዘኔ ሳይሆን ከዛ ደግሞ የዝሙት መንፈስ ከባለቤት እንደመጣ ከፊልም እንደመጣ በህልም ማሳይቶኛል። ሰዋይ በገባሁበትም ብዙ ነገር አይቻለሁ። ግን እኔ አልፈልገውም። እኔ ራሴን ከከለከልኩኝ 9 ዓመት ስደት ከመጣሁኝ 9 ዓመት ይሆናል። ወንድም ጋር ይኖዋል ስለት ግንኙነት አድርገን አላውቅም። ግን ስሜቱ ነገር ቀዝቃዛ ነው። ምንም አይነት ስሜት የለም። ግን ይፈታተነኛል። አንተ አሁን የዝሙት መንፈስ እንደዚህ ነው የሚያደርገው፣ ይህ ፈተና ይመጣል ብለህ እያስተማርከን እያለ ግን የሚያሳየኝ ያለው ስለ ዝሙት ሌላ ሀሳብ እንዴት እንደሚደረግ በቃ የዝሙት መንፈስ ሲነሳ የሆነ ሰውነት ሙቀት ነገር የምናምን ነገር ሰውነት ያለ አይደለ በውስጥ እኔ ሳላስበው በጭንቅላት ሀሳብ ይመጣብኛል። እና ሲይዝ ከምንድን ነው ማህፀን የምታመሙ ጋር በጣም የተለያየ ነው። መልካም። ዞሮ ዞሮ የዝሙት መንፈስ ስራውን እየሰራ ወይም ደግሞ እየተንቀሳቀሰ ወይም ደግሞ ተስፋ ሊያስቆርጥ ነው። ዋና ዓላማው እንደዛ ነው የሚያደርገው። ግን እንዲህ አይነት ሀሳብ በመጣብሽ ቁጥር አንቺ ወይ ሰላም ለኪ መጸለይ፣ ጸሎተ እግዝእትነ ማርያም በቃልሽ የምትጸልዩ ጸሎት ሲያመላልስ በሊናሽ ግልጽ ነው። በሊናሽ ሲያመላልስ የለም በዛው ማል በሚያመላልስበት ቅጽበት አንቺ ሰላም ለኪ ዘንሰግን ብለኪ ማርያም ምንን አስተብሯት እያልሽ የብርሃን እናት እመቤቴ ይህንን የዝሙት መንፈስ ስራውን አስቁሚልኝ ከህይወቴ ማውጭልኝ እያልሽ ተማጸኝ። እንደዛ እየጸለስ የምታውቂውን ጸሎት መጸለይ ግልጽ ነው። ያንን አድርጊ። አሜን። ሌላው ደግሞ በቋሚነት ደግሞ እንደነ መልካ ቅድስት አርሴማ እንደ ዮሐንስ ወንጌል እየጸለሽ ያንን ክፉ መንፈስ ከህይወትሽ እንዲያርቅልሽ መማጸን ትችላለሽ። ሌላው ደግሞ እሱን ኢኒሼት የሚያደርግ ነገሮችን አትቅረቢ እሺ። ለምሳሌ ከማየት አንጻር ይሄ ለምሳሌ እንደ ለዝሙት የሚጋብዙ ቪዲዮዎች፣ ፎቶዎች አሉ አይደለ? እነኛን ነገሮች ከማየት መቆጠብ። ደግሞ ምግብ ላይ ደግሞ መጠንቀቅ። በተለይ እንደ ወሲብ ስሜት የሚያመጡ ምግቦች አሉ አይደለ? እንደነ ለውዝ አሁን በጣም ብዙዎቻችሁ ትበላላችሁ አይደል? ትበላላችሁ አይደል? እስቲ
ለውዝ አዎ አሁን ይሄ በጣም ነው የሚያነሳሳው። እንደ ለውዝ ያሉ ምግቦች በጣም ነው የሚያነሳሱት። እጅግ በጣም ኃይለኛ የሆነ የፍትወት ስሜት እንዲቀሰቀስ ነው የሚያደርጉት። ሌሎች ምግቦችም ማንሳት ይቻላል፣ ግን በዋናነት ግን ለውዝ አሁን ለምሳሌ አንድ እህቴ ናት በውስጥ መስመር ባለፈው መንፈስ እየታሰረላት ነበር እና የእሷን ለውዝ መብላት ራሱ እነሱን እንደሚያግዛቸው ነው የተረዳሁት። በእርግጥ አጋንንት እውነት ነው የዝሙት ስሜት ይቀሰቅሳል። ደግሞም ስጋችንም ባህሪው ነው። የፍትወት ሀሳብ ስጋችን ባህሪው ነው። ይሄ ፍትወት ይመቸዋል። እሱን ደግሞ እንዲቀሰቀስ የሚያደርጉት ምግቦች ደግሞ አሉ። ከነኚህ ምግቦች መጠንቀቅ ወይም ደግሞ በመጠኑ ማድረግ፣ ሙሉ ለሙሉ አቮይድ ማድረግ ባችሉ እንኳን መቀነስ ትችላላችሁ። እንዴት እንደምትመገቡ መቀነስ እና እነኚህ ነገሮች ላይም ጥንቃቄ አድርጉ ለማለት ያክል ነው። እሺ፣ አመጋገብ ላይ አብዝቶ የሚበላ የሚጠጣ ይላሉ አባቶቻችን የዝሙት ሀሳብ ይቀሰቅስበታል። በሌሊት ሁሉ የረከሰ ህልምን ያያል። ወንድ ከሆነ ከሰውነቱ ዘር ይፈሳል። ህልመ ሌሊት ሳይመታው ራሱ ዘር ይፈሰዋል። እንደዚህ አይነት ነገሮች እንዲሁም ደግሞ በልቡ ሁልጊዜ ስለ ዝሙት ያስባል። ሴቷን ብትሆን ሴቷ ደግሞ ፈሳሽ ነገር ነው የሚፈሰው። ወንዱ ዘር ከሆነ ሴቷ ደግሞ ፈሳሽ ነገር ይሄ ሩካቤ ስጋ በሚፈጽሙበት ሰዓት ፈሳሽ ቀድሞ ይፈስ የለ ከሴቶች ልክ እነሱ ነገሮች ይፈሳሉ እና እንዲህ አይነት ነገሮች ይመጣሉ። ስለዚህ አመጋገብ ላይም መጠንቀቅ ያስፈልጋል። እይታ ላይም መጠንቀቅ ዳዊት እንዳለው ሄ የሚለው ፓርት መዝሙረ ዳዊት ላይ መዝሙር 118 ላይ አይኖቼን ከክፉ መንገድ መልስ እንዳለ እንዲፈራ ባሪያን በቃል አጽና፣ በመንገድህ ሕያው አድርገኝ፣ አይኖቼን ከክፉ ከማየት ከልክልልኝ እንዳለው አይኖቻችንን ክፉ ከማየት ለዝሙት የሚያነሳሱ ነገሮችን ከማየት ልንቆጥብ ይገባል ማለት ነው። እነኚህ ነገሮች ልክ እንደ እሳት ማቀጣጠያ ነገሮች ናቸውና ያንንም ጥንቃቄ ልታደርጊ እና ደግሞ ስግደት አብዝቶ መስገድ በጣም ስግደት ወሳኝ ነገር ነው። ግልጽ ነው አይደል? ይሄን ይመስላል። አዎ እሺ ወንድማኔ አመሰግናለሁ። አይ ከማየት ነገር እግዚአብሔር ይመስገን ቅድሚያ እዚህ ራሱ ብሩ ሳላቅ ስለመንፈስም ሙዚቃ የዝሙት ምናምን የሚራሩት እግዚአብሔር ይመስገን ተከልክያለሁኝ። አሁን ደግሞ የበለጠ ስለምንማር ስለምታስተምረን ከሁሉቶቻችንም ተመክሮ እንስላለ እግዚአብሔር ይመስገን ተመስገን። ምግብም ደግሞ ያን ያህልም አይደለሁም ከድሮም እንደዛ ነኝ። አሁን ለምግብ ጣጣ የለኝም። ደህና ነኝ እግዚአብሔር ይመስገን። ስግደትም ደግሞ እህቶች ጋር በሚሰሩትን በውስጥም ቢሆን እነሱ ጋር የተሳተፍኩኝ ሰግዳለሁ በቻልኩት መጠን። እግዚአብሔር የተመሰገነ ይሁን ማለት ነው። ያው በቻልኩት እታገላለሁ ማለት ነው። ወንድማችን ጸጋን ያብዛልን። አመሰግናለሁ። አንጣ አሜን። እሺ ይኸውላችሁ አንድ ታሪክ ልንገራችሁ ወንድሞች፣ ከአባ መቃርስ ታሪክ የሰማሁት። አባ መቃርስ መንገድ ላይ ይቆም ነበረ በረሃ ውስጥ እያለ ማለት ነው እና ቆሞ ከተጋድሎ በኋላ በር ላይ የመቀመጥ ልማድ ነበረው እና በር ላይ ተቀምጦ ኃላፊ አግዳሚውን በሩቅ በሚመለከትበት ሰዓት ሰይጣን ብዙ መጠጦችን ይዞ ወደ ገዳም ሲሄድ አየው፣ በሰው ተመስሎ ማለት ነው። እንዴ ወደ ነው የምትሄደው አለው። ወደ ዘመዶቼ ዘመድ ጥየቃ ወገን ጥየቃ ላይ እየሄድኩ ነው አለ። እንዴ ምን ይዘህ ነው የምትሄደው? እነኝን መጠጦች ዝም ብሎ ሰው ለመጠየቅ ባዶ ይኬዳል እንዴ ይለዋል። እና ይሄ ሁሉ መጠጥ ነው እንዴ የምትጋብዛቸው? አዎ አንደኛው ባይስማማቸው አንደኛውን እሰጣቸዋለሁ አለ። ከዛ እስቲ የምትወደው ጓደኛ አለ? አዎ አንድ በጣም የምወደው ጓደኛ አለኝ። የሰጠሁትን መጠጥ ሁሉ የሚጠጣም ይቀበላል። ከዛ አባ መቃርስ ቶሎ ብለው ወደዛ ገዳም ገቡና ሁሉም ማጣራት ጀመሩ። ከዛ ማን ነው ስም ብለው ስሙን ራሱ ነግረውት ነበረ። ሰይጣኑ ነግሯቸው ነበረ እንደዚህ የሚባል ወዳጅ አለኝ ብሎ። ከዛ ወደ ገዳም አባ መቃርስ ሄዱና መነኮሳቱን ሰበሰቡና እንደዚህ የሚባል ሰው አለ? አዎ አለ። እዛ ባት ውስጥ ነው የሚኖረው። ገቡ፣ አገኙት። እንዴት ነህ ሰላም ነህ አሉት። እግዚአብሔር ይመስገን ደህና ነኝ አባ። እንዴት ነው ፈተና? አይ እግዚአብሔር ይመስገን ጥሩ ነው ምንም አለ። ከዛ እሳቸው ሊያወጣጡት ፈልገው እኔ ግን ማማም ላይ ማይካችሁን ተቆጣጠሩ። እኔ ግን በጭራሽ ከፈተና አላረኩም፣ በዚህ አይነት ነገር በጣም እየተፈተንኩ ነው አሉት። በዝሙት በጣም እፈተናለሁ፣ ሽማግሌ ነኝ ግን እፈተናለሁ አሉት። ማን እንደዛ የሚሉት ይሰማቻል አይደል? ድምጼ አዎ ይሰማል ወንድም አለ።
ሽማግሌ ነኝ ግን በዝሙት እስካሁን የዝሙት ጾር አልለቀቀኝም አሉት። ወይኔ አባ እኔ ይሄ ነው በቃ ቁም ስቃይን እያሳየኛለሁ። ይሄ የዝሙት ፈተና ነው በጣም እየተፈታንኩበት ያለው አሉት። እስቲ ንገረኝ እንዴት ነው የምትሰግደው የምትጸልየው ብለው ጠየቁት። የሚሰግድበትን ነገራቸው እና እስከ 9 ሰዓት ጾማለሁ። ከፍ አድርጋት ጾሟል እሺ አሉት። እስከ 12 ሰዓት እና ደግሞ ፈተና በገጠመ ቁጥር ተንበርከክና ወደ መድኃኔዓለም እንዲህ በለው፣ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ከሰይጣንም እጅ አስጥለኝ በለው ተንበርከክና። በፍጹም ልብህ ሆነ ተማጸነው እንደዚህ እያልክ አሉት እንጂ ዝም ብለህ አሁን የዝሙት ሐሳብ ሲያመጣብህ አትቀበለው ወይም ደግሞ አታመላልሰው። በሚያመላልስበት ቅጽበት ተንበርከክና ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ፣ ከዚህ የዝሙት ፈተናም አውጣኝ ስትለው መጥቶ ይደርስልሃል ራሱ ብሎ ነገሩት። ከዛ እችን ተቀበለ። እሺ አባቴ ያደርጋለሁ እንዳሉኝ ብሎ ሄደ። ከዛ በሌላ ቀን አባ መቃርስ መንገድ ላይ ቆሞ ሳሉ ሰይጣኑ መጣ። እንዴት ነው ጠየካቸው ወይ አሉት። ጓደኞች እንዴት ነህ ሲሉት ምን ሰላም አለ ምን እንዴት ነህ ትለኛለህ እንዴ ያለ እየተቆጣ ተናገረ። ምን ነው አሉት። መነኮሳቱ ሸሹኝ አለ። ምን ነው ያ ጓደኛስ? እሱማ ብሶበታል። ማን እንደመከረው አላውቅም ማን እንደመከረው አላውቅም። ገና በሩቁ ነው የሚሸሸኝ። እንኳን ሊቀበለኝ የምሰጠውን መጠጥ ሊቀበለኝ ይቀርና እና ይሄን ብለው መከሩት። ከዛ በኋላ አሁንም ጠየቁት። በሌላ ጊዜ ሄደው አባቴ ይኸው ከመከርከኝ ጀምሮ የሚገርም ለውጥ እያመጣሁ ነው፣ እግዚአብሔር ይመስገን፣ ጸሎት ረድቶኛል አለ። አያችሁ አይደለ? እኔ በጣም ያየሁት ምክር ምንድን ነው? ከዚህ ውስጥ ፈተና በመጣበት ቁጥር ወደ ማን ጮህ? ወደ ማን? መቋቋም ሲያቅትህ ወደ ፈጣሪ ተንበርከክና እርዳኝ በለው ይረዳሃል አሉት። የኛ ብዙዎቻችን ችግራችን ምንድነው ታውቃላችሁ ወንድሞች? ፈተና ሲመጣ በራሳችን ለመከላከል ነው የምንሞክረው አይደል? በራሳችን እንታገዳለን ለማጥፋት፣ ግን አይጠፋም። እና እህቴ እኔ የምልሽ ነገር አሁን 12 ኪዳን ጥያቄ ጠይቅሽኝ። ልክ እንደዚህ አይነት የዝሙት ሐሳብ ሲያመጣ ቶሎ ብለሽ ወደ መድኃኔዓለም መጮህ፣ ጌታዬ ኢየሱስ ክርስቶስ ደካማ ባሪያን አስበኝ፣ አምላኬ ኢየሱስ ክርስቶስ እርዳኝ፣ ሰላም ልክ እየጸለሽ ኪዳነ ምሕረት እናቴ ከዚህ ክፉ የሰይጣን ሐሳብ አላቅኝ እናቴ እያልሽ ስትማጸኝ ታስጥልሻለች። የልብ ጸሎት እኮ አለ። በልብ ጸሎት ማድረስ እንችላለን። እና እንደዛ እያልሽ ተቃዋሚው ዲያብሎስን ተቃውሞ ከእናንተም ይሸሻል፣ ወደ እግዚአብሔር ቀረቡ ወደ እናንተም ይቀርባል ተብሎ እንደተጻፈ እና በስግደት ላይም በርቺ። ይሄን ይመስላል። እሺ ሌላ ጥያቄ? ወለተ ስላሴ ያስገባኝ ነበር። አሜን። እሺ ማን አላችሁ? ወለተ ስላሴ። እሺ ወለተ ስላሴ። አቤት ወንድማችን ተጨንቄ ነው እንዲገሰጥልኝ ነው። መልካም። እሺ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም አንተ አባል አርግ ለምን አትፈታኝም? እሺ ምን አድርገህ ነው የምትፈታተናት የምታስጨንቃት? እየሰወርኩ አዎ። ማንም የምትሰውራት? እኔ መስተፋቅሩ ነኝ። አንጣ ሰውረህ አንጣ ነው የተባልኩት። ሰውረህ አንጣ ነው የተባልኩት። ሰውረህ አምጣ? አዎ ሰውረህ አንጣ አንጣት ነው የተባልኩት። እሺ ውጣ፣ ሰራዊትን ሰብስብና ቶሎ ውጣ። ሰብስብ ሰራዊትን። እሺ ቶሎ ውጣ። እሺ መተትም አሉ። መተት የምን መተት አሉ? መተት አሉ። የምን መተት? የምን መተት? የምን መተት? የእሱን ኅፍረተ ሥጋውን እንዳይሰራ አድርጉ፣ የእሷንም እንደዛው አድርጉ ነው የተባልነው። ኅፍረተ ሥጋውን? አዎ ይባላል። ምን ማለት ነው? እንዳይሰራ እያስበኝ ነው። ገብቶሃል? አዎ ምን እንደኔ ታውቃለህ? መብርሃን ልጅ ተሰጥሽኝ ሱባኤ ገብቼ ነው የምወልደው እያለ እየተማጸነኝ ተናደድኩ። ይህን እየሰማሁ እንዴት ይሆናል? ለመጀመሪያ ጊዜ ስትወልድ ዝም አልኩ። አሁን ደግሞ ሁለተኛ ለመውለድ እያስበኝ ነው። መብርሃን ሴት ልጅ ስጭኝ እያለቻት ነው።
ይህንን ሱባኤ ከገባይ ደግሞ ታረግዛለች። ከዛ የእሷን ህፍረተ ስጋ በድን አደረግኩት፣ የእሱን ደግሞ እንዳይሰራ አደረግኩት። እንዳይሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም ከእሷም ከሱም ውጣ ቶሎ ቶሎ ከእሷም ከሱም። እሺ እሺ። ጥላወጊም አለሁ። ጥላወጊ ልቧን ውጉ፣ ጎኗን ውጉ፣ ጡቷን አሳብጣችሁ ግሮሯን አሳብጣችሁ ግደሉን የተባልነው። ውጡ በአጋዕዝተ ዓለም በቅድስት ሥላሴ ስም። እሺ እወጣለሁ። እሺ በቃ እወጣለሁ። በቃ እኛ ብቻ ነን። በቃ እሺ በቃ ውጡላችሁ። እሺ በሰንጋላ እወጣለሁ። አዳልሞት እወጣለሁ። የዝሙት መንፈስ እወጣለሁ። የሰላቢ መንፈስም እወጣለሁ። እሺ በቃ ሰላም በቃ እሺ። ከመላ ሰውነቷ ከህይወቷ ከሱም ከሷም ውጡ። እሺ ወጥቻለሁ። በቃ ወጥቻለሁ። ወጥቻለሁ። በአብ በወልድ በመንፈስ ቅዱስ ስም። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከነሰራዊታችን ከእሷም ከሱም ወተን ከሱም ወተን። ግን እኮ ብታይ ባይ እንዴት እንደሚወዳት ፈተናችንን በሽታችንን አንስተን ይውለ ፋሲካ ቀን ማለት ነው የተገናኙ ቀን ደብተራው ምን አልኩት መሰላል? ለምን አገናኛቸው ብዬ የሆነ ነገር መፍትሄ ፍጠርና በሽታችንን አንስተን በሽታችንን አንስተን ሰራዊታችንን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም 40 ክንድ አየር ላይ ከፍ ብለን ታስረን ተገዝተናል። 40 ሺህ ክንድ አየር ላይ ከፍ ብለን ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ወይኛ ስንጠራ ቤት እናለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልቧን አንሰውራትም። አይሆንም። ቢያንስ አንሰውርም። እሺ አንሰውራትም። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን፣ ይፍረዱብን። እሺ መልሷት፣ አሁን ወደ ራሷ መልሷት። እግዚአብሔር ይገስጻችሁ። አሜን አሜን። እቴ በር ከፍቼ እኮ ልሄድ ነበር ወንድም አለም። በቃ እኔ ይለይልኝ ብዬ ልሄድ ነበረ፣ መለሰኝ። አይዞሽ እቴ በርቺ። አመሰግናለሁ። በውስጥ ደግሞ አውሪኝ እሺ። በውስጥ እንትኔ እንደዚህ የሚያስቸግርሽ ከሆነ አውሪኝ፣ በውስጥ ምልክት አድርጊልኝ እሰርልኝ ብለሽ። አይ ያው ማስቸገር ይሆንብኛል ያልኩ በቃ ቻል አደርገዋለሁ። እሺ ከተመቸኝ እመልስልሻለሁ፣ ችግር የለውም። እሺ ወንድም አለም አመሰግናለሁ። ይቅር በሉኝ፣ ሰዓታችሁን ያስቆባችሁ፣ ይቅር በሉኝ። ችግር የለውም እቴ። እሺ ሌላ ወለተ መድን ልባት እሺ፣ ወለተ መድን ኤርፎን ንቀይና ጠይቂ። የኔ ጥያቄ በስራዬ በኩል ነው ማለት ነው። ስራዬ ካቆየሁበት 5 ወር ሆኖኛል፣ ግን የመድኃኒዓለም ዝክር ወደ በየዓመቱ ከስራ ያወጣኛል። አሁን ያለሁበት ኤርፎን ንቀይ እስቲ፣ ንቀይ ኤርፎን መጀመሪያ። አሁን ይሰማል? አዎ አሁን ይሰማል ወንድሜ? ይሰማል። አዎ እሺ፣ እኔም ጠይቅ በስራዬ በኩል ነው ማለት ነው። በስራዬ እሺ፣ ምን ሆነ ስራሽ? ስራዬ ከቆየሁበት 5 ወር ነው እና አሁን ትናንትና ሴትዮዋ ምን አለችኝ፣ ስራውን አልወደድኩትም ምናምን አለች። ግን በየዓመቱ እንደዚሁ የመድኃኒዓለም ዝክር ከስራ ያስወጣኛል ማለት ነው። ልክ ፋሲካ እንደዋለ በሳምንቱ ስራ እወጣለሁ። ይሄ አሁን 2ኛ ዓመቴ ነው ማለት እንደዚህ የሚያደርገኝ። አሳልፈሽ አልሰጠሽው ለመድኃኒዓለም፣ ለራሱ ለመድኃኒዓለም
አስራቱን እያስገባሽ አሳልፌ ሰጥቻለሁ። ግን ሁሌ በየዓመቱ እንደዚህ ነው የሚያደርገኝ። ያው ያስወጣኛል። ፋሲካ እንደዋል በየዓመቱ ያወጣኛል። አሳልፎ መስጠት ሲባል እኮ እህታለም ሁሌ ስራሽን በተመለከተ ጸሎት ማድረግ ጌታ የመድኃኒዓለም ከስራዬ እንዳያወጣኝ ለአንተ አሳልፌ ሰጥቻለሁ። ቸሩ መድኃኒዓለም ስራዬን አንተ ጠብቅልኝ፣ ስራዬን ጠብቅልኝ አምላክ ሆይ። ለቤተ ክርስቲያንም ከስራዬ ሰርቼ ከማገኘው አስራትን አስገባለሁ። ቸሩ መድኃኒዓለም ኢየሱስ ክርስቶስ አባቴ ስራዬን ለአንተ አሳልፌ ሰጥቻለሁ እያልሽ ከስግደት ጋር ተማጽኝ። ከስግደት ጋር በመድኃኒዓለም ስም እየጠበቃችሁ በመድኃኒዓለም ቀን ከስራ የምታፈናቅሉኝ ክፉ መናፍስት ስራችሁን አቁሙ፣ ታሰሩ። ምንም ስልጣን የላችሁም ከዛሬ ጀምሮ በመድኃኒዓለም ስም በስራዬ ላይ እያልሽ መገዘት መናፍስቶችን ደግሞ ግልጽ ነው። ይህንም መቁጠሪያ መቀጥቀጥ አልችልም፣ ምክንያቱም ቤቷ አይመቸኝም። መቁጠሪያ መቀጥቀጥ አልችልም፣ ግን እዛ እያልኩ ማጸናለሁ። ለምንድን ነው መቀጥቀጥ ማትችይው? ከሰው ጋር ነው የምሰራ፣ ከሀበሻ ጋር ስለምሰራ አይመቸኝም እኮ። ምን ችግር አለ? መገሰጽ ይከብዳል እንዴ? እየሰሩም እኮ መገሰጽ ይቻላል። መቁጠሪያሽን አንገትሽ ላይ አድርገሽ በመድኃኒዓለም ስም ከዛሬ ጀምሮ ታስራችኋል ብሎ ለተወሰነች 5 ደቂቃ መገሰጽ ያቅተሻል? ያቅታል መገሰጽ? ንገረኝ እስቲ። ስራቸውን ለማስቆም ያክል እኮ ነው። ስራቸውን ለማስቆም እኮ ነው። እና ቢያስወጡ ይሻላል? ንገረኝ እስቲ ቢያስወጡ ይሻላል? ለማሰር ያክል እኮ ነው፣ ለመገሰጽ ያክል። ዞር ብሎም ወደ ሽንት ቤትም ገባ ብለሽ እኮ መቀጥቀጥ ትችያለሽ። ከነሱ ቢያንስ የተወሰነ ጋፕ የምትፈጥሪበት ሰዓት የለም? ከነሱ አይን የምትሰወሪበት ያችን ሰዓት ተጠቅመሽ ማሰር እኮ ነው። ግን እፈራለሁ በጣም መቁጠሪያ ምናምን ስል በጣም የሚያስፈራኝ፣ በጣም እፈራለሁ። የአንቺ ችግር ነው ማለት ነው ታዲያ። እሱ የአንቺ ችግር ነው። ሁለት ወዶ ይቻላል እንዴ? አንድ ሰው እንዴት ነው በሽታ አለበት ሲባል መርፌ ተወጋ ሲባል መርፌ መወጋት ያስፈራኛል መፍትሄ ይሆናል እህቴ? ያስፈራኛል መርፌ መወጋት። መጨከን የለበትም ለመዳን ሲል? ንገሪኝ። መጨከን አለበት የለበትም እኮ? ይሄም እኮ እንደዛ ነው። ይሄም እንደዛ ነው። ሁለቱንም ወዶ አይቻልም እህቴ። የአጋንቱንም ፈተና ጠልቶ መቀጥቀጡንም ጠልቶ እንዴት ይቻላል? እንዴት ይቻላል እህቴ? አለመጸለዩንም አለመስገዱንም እና እንደዚህ አይነት ነገር በሀሳብ ባታቀርበው እንዴ። ባትወዱ ራሱ ወይም ብትፈሩ ቢያስጠላችሁ ራሱ መጨከን ግድ ነው። ለሰውነታችን መዳን ስንል መራራ የሆኑ መድኃኒቶችን እንደምንታገሰው ሁሉ ማለት ነው። መራራ የሆኑ መድኃኒቶችን እንወስዳለን እና ታለም ፈተናውን ማነጻጸር ነው ያለብሽ። እሺ ፈተናውን አነጻጽሪ። ከዛ መልካም መድኃኒዓለም እንጸልይሽ። ጌታዬ መድኃኒዓለም ከስራዬ እየጠበቁ የሚያስወጡኝ መናፍስት በሙሉ ለአንተ አሳልፌ ሰጥቻለሁ። መልክን አድርሼ መናፍስቶችን በምገስጽበት ሰዓት አንደበቴን አንደበት አድርገህ መናፍስቶችን ሙሉ ለሙሉ ሰርልኝ። ከዛሬ ጀምሮ በስራዬ ጣልቃ እንዳይገቡ አግድልኝ እያልሽ መናፍስቶችን ለተወሰነች ደቂቃ እናንተ ውስጥ ያደፈታችሁ ስራዬ ላይ ሰልጥናችሁ ከስራዬ የምታስወጡ መናፍስት፣ የመተትም የእድልም መናፍስት፣ የዛርም መናፍስት በሙሉ በኃያሉ በመድኃኒዓለም ስም ታስራችኋል። ከዛሬ ጀምሮ ስራዬ ላይ ምንም ስልጣን የላችሁም እያልሽ በእምነት መናፍስቶችን እየገሰሽ ማሰር። እነሆ እባቡን ጊንጡን ትረግጡ ዘንድ በሰይጣን ሁሉ ላይ ስልጣን ሰጥቻችኋለሁ ብሏል ጌታ። የሰጠሽን ስልጣን ደግሞ ተጠቀሚበት። ግልጽ ነው። ይህን ይመስላል። ግልጽ ነው እኮ ይኸውልህ መሰለህ አሁን እንደዚህ እንዴት እሰራለሁ? ህሊና የሚያስበው ሴትዮዋ እንደዚህ ስራሽ ጥሩ አይሆንም ብላ እንዴት እየሰራለሁ እያልኩ ነው ያለው። ከአሁኑ ከጧት ጀምሮ እንደዛ ነው ህሊና የሚያስበው። ለምን ጣጥረሽ ስራሽ ጥሩ አይሆንም? ማይክሽን አትዝጊ እህቴ፣ እየጠየቅሽ እያለ ስራሽ ጥሩ አይሆንም አብራሪልኝ። ሴትዮዋ እኮ ያለች እንደዛ ነው። ሴትዮዋ ስራሽ ጥሩ ከስራው 5 ወሬ ነው ገና ማለት ነው። ግን ሴትዮዋ ያለች ትናንትና ስራሽ ጥሩ አይደለም አልወደድኩትም አለችኝ። እና ሳስበው ልክ የዛሬ ዓመት ደግሞ እንደዛ አድርጎ ነው ያስወጣኝ። ምንድን ነው ያልወደድሽው?
ስህተት ካለብኝ ስህተቴን እንዳርም ምንድነው ያልወደድሽው ነገር? ስራሽ ስትይኝ የትኛው ስራዬ ነው ያልወደድሽው ነገር እንዳስተካክለው ብለሽ አልጠየቂያትም? አልጠየኳትም። ሴትዮ መጠኑን ፈራት። ሴትዮዋን ስታይ ትናደዳለች። አሃ እኔም ትሙሳያት ሴትዮዋን እፈራታለሁ። እንደዛ አይሆንማ እህቴ። አንድ ሰው እኮ ይኸውላችሁ ሰው ስህተቴን ሊነግረኝ ይችላል። ወልደ አማኑኤል እኔ ማልወድልህ ነገር አለ እኔ አልወድም ካለኝ አንድ ሰው ምንድነው ጠጋልና ወንድሜ ምንድነው እኔን የማትወድበት ምክንያት እንዳስተካክለው ለወደፊቱም በዚሁ ጸባይ እንዳልቀጥል እኔ ላይ ያልወደድከው ነገር ምንድነው እንዳስተካክለው ብዬ ጠይቀዋለሁ ያንን ሰው። ምክንያቱም እሱን ካልጠየቅኩት በዛው ችግሬ እንደተደፈነ ይቀርና ሌላ ሰው ጋርም እንደዚሁ ልጣላ ነው ማለት ነው። ሌላ ሰውም ሊጠላኝ ነው። ፍርሃት ምክንያት አይሆንም እህቴ፣ ፍርሃት ምክንያት አይሆንም። የምትፈሪ ከሆነ ደግሞ የመዝሙረ ዳዊት ምዕራፎችን ጸልይ። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው የሚለውን ደጋግሞ መጸለይ። መዝሙር 26 እና መዝሙር 22 በዋናነት መዝሙር 26 እና እንደዚህ እያልሽ መጸለይ። እንዲህ ፍርሃት መፍትሄ አይሆንም። ይሄን ነገር እመኝ። እና አንድ መረዳት ያለብሽ ነገር ይሄ ነው። የሚያስፈራራሽም እሱ ነው። ችግርሽን ራሱ እንዳታውቂ ማለት ነው። ችግርሽን አውቀሽ እንዳትረጂ። ስለዚህ መፍትሄ አይሆንም እህቴ። ጠይቅሽ። ሰው የሆነ ችግር እንደዚህ ነገርሽ አያምርም ካለ ምናልባት አንቺን ልታስተካኪ የሚገባው ነገር ሳትጠይቂ ግን ዝም ብለሽ እያለፍሽ ሊሆን ይችላል። እሱን አስተካኪ። ጠይቂያት በግልጽ ሄደሽ ምንድነው ያልወደድሽው ነገር ለወደፊቱ እንዳስተካክል እስቲ ንገሪኝ በግልጽ። ይሄ ነገርሽ ላይ ስህተት እየሰራሽ ነው። የትኛው? እዚህ ጋር አዎ። ምናልባት ምግብ እያበሰልሽ እያለ በሚገባ እየበሰለ አይደለም ልትልሽ ትችላለች እኮ። ሌላም ነገር ልትልሽ ትችላለች። ወይ ደግሞ የሆነ ልታጠፉት የሚገባው ነገር ሳይጠፋ ቀርቶ ይሄን እየረሳሽ ነው ልትል ትችላለች። በተደጋጋሚ ካየች ያ ነገር አይኗ ውስጥ ይገባል እና አንቺም ያንን ነገር ለማስተካከል ጥረት ታደርጊያለሽ፣ የራስሽ ችግር ከሆነ ማለት ነው። የመናፍስት የሚሆነው ደግሞ ምን ሲሆነው ለምሳሌ ምንም ሳትነግርሽ አይ እንጃ ምናምን የምትል ከሆነ ድፍንፍና አድርጋ የምትነግርሽ ከሆነ ይሄ የመናፍስቶቹ ሴራ ነው እንላለን። ሴራ ነው፣ እንድትጠይ ያደረገሽ ነው እንላለን። ግን አንቺ መጀመሪያ ጠይቅ። እሺ አሁን ያልኩሽን ተግባራዊ አድርጊ። አትፍሪ። ፍርሃት የሚለቅብሽ ከሆነ አሁን ያልኩሽን እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው የሚያስደነግጠኝ ማን ነው እያልሽ እየጸለሽ ጌታዬ መድኃኔዓለም የፍርሃትን መንፈስ ከኔ ያርቅልኝ፣ አምላኬ ኢየሱስ ክርስቶስ የፍርሃት መንፈስን ከኔ ያርቅልኝ እያልሽ እየሰገድሽ እየተማጸንሽ ጠይቂ፣ መጠየቅ ያለብሽን። እሺ እና መፍራት መፍትሄ አይሆንም። ግልጽ ነው። ይሄን ይመስላል። እሺ ሌላ ጥያቄ? ማርያም ልጅ ልጠይቅ ወንድሜ። እሺ ለሚ ማርያም ልጅ ቀጥይ። እሺ ቃል ህይወት ያሰማልን ወንድሜ። እስቲ ቆይ አንዴ ለሚ ማርያም። አንተ የተረገም። እሺ ማነው የምትታሰረው? ማነው የምትታሰረው? የምትታሰረው ማነው? የምትታሰረው ማነው? ብቻውን ያስቀረዋት? ማነው ብቻውን ያስቀራት? አዎ እኮ ማነው ያስቀራት ብቻውን? ጠላው ምን እንዳደረግኳት ልንገርህ። ብቻዋን አይነት ጥላ። ሌላስ? ከስራ አስወጣት። ሌላስ? በዚህ ጾም 4-5 ቤት አስወጣት ጾም እንድትሸርልኝ ብዬ በትንሣኤ በጠዋቱ ከስራ እንድትባረር አደረግኳት። ግን እሷ እመቤቴ ከኔ ጋር ትላለች። አትጾሙም ብዬ ምግብ በጣም ብዙ ምግብ ያለበት ወሰድኳት፣ አልበላችም። ምግብ የሌለበት ቦታ ወሰድኳት፣ አልበላችም። እመቤቴ አደረሽ ትላለች። ሰራዊትን ሰብስብና ውጣ። ውጣውን ሰራዊትን ሰብስብና ሰብስብ። ሰራዊትን ቶሎ ውጣ ከነ ሰራዊት። አንተን ምን አትተውኝ? እነዚህ ማህበር ለምን አይዘጋም? አንድ ቦታችሁ ዝግት ይበልና ብቻዋን የምታስቀራው ውጣ። ቶሎ በል አሁን ቶሎ በፍጥነት።
ስንት ዓመት የተከበርኩ እኮ ነኝ በቤተሰቦቿ ከአያት ሰራዊት ቅድመ ተሰብስቡና አያት ተከብሬ የመጣሁ። ውጡ፣ ሁላችሁም ውጡ። እሷ ውስጥ ያላችሁ የምታስጨንቋት በሙሉ ቶሎ ቶሎ ቶሎ። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህናርያም ተሰማይ ቢዘ ሱራፌ ዘምረው ሳርኡስ ወዘምለው ላልኡ ጊዜ ጸባኩካ ቅረበኒ በምሕረቱ ሰዓል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። ውጡ ቶሎ ቶላችሁ ተሰብሰቡ፣ ቶሎ ተሰብሰቡ። 40 ክንድ አየለ ይውጡና ታሰሩ። ቶሎ ቶሎ ተሰብሰቡ። ፈተናችሁን፣ በሽታችሁን፣ ስራችሁን አቁምና ውጡ ቶሎ። አንሳ ይለከ ወናዳነነ ቅዱስ ሚካኤል ረዳነ በጸሎትከ ተማጸነንነ አርወ ጌጎይ እይማአነ ወይም ስጠነ ምነ ገነቱ ዘሄዶ ለአዳም አቡነ ሊቀ መላእክት ቅዱስ ሚካኤል በሳሰፊ እየቆራረጠ ያውጣችሁ። ውጡ ቶሎ ቶሎ። አትመልስ፣ ልቧን አትመልስ። መጀመሪያ ወጡና ታሰሩ። ቶሎ 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 ቶሎ። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህናርያም ሰመ ቢዘ ሱራፌ ዘምሩ ሳርኡስ ወዘምሉ ላልኡል ጊዜ ጸዋኩከ ቅረበኒ በምሕረቱ ሰዓል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ቅዱስ ሚካኤል ይበቀል። ውጣ ውጣ ውጣ፣ ቶሎ በል ቶሎ በል ከነስራዊት። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህናርያም ተሰመ ቢዘ ሱራፌ ዘምሩ ሳርኡስ ወዘምሉ ላልኡል ጊዜ ጸዋኩከ ቅረበኒ በምሕረቱ ሰዓል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ቅዱስ ሚካኤል በሳሰፊ እያረዳ አውጣችሁ። ውጡ ቶሎ ቶሎ። አትመልስ፣ በቅዱስ ሚካኤል ስም አትመልሳት። መጀመሪያ ውጣና ታሰር፣ ውጣና ታሰር። በሊቀ መልአክ በቅዱስ ሚካኤል ስም ታዛል። ውጣ ከነስራዊት ውጣ። መጀመሪያ በቃ እሺ ብያለሁ። መጀመሪያ ውጣ። እሺ እሺ ቶሎ ብቻ ተጣብኝ ይወጣላለሁ። 40 ክንድ አየለ ውጡ ቶሎ። ፈተናን አንሳና ውጣ ከነስራዊት ቶሎ ከነስራዊት። ግን እኮ አትሰሙም። ከነስራዊት ውጣ። አትጸልይም። ተሞክተኛል። አልወጣም ከነስራዊት ውጣ። በጣም ውጣ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም ታዛል። ውጣ ቶሎ ውጣ። እሺ ቶሎ። የኛ ስራ እንደዚህ መባከን ግን አይጠበቅም። አንተ የተረገመ ከነስራዊታችሁ ለምን እንደዚህ የምታደርግ? ከነስራዊታችሁ ከነስራዊታችሁ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም ሁላችንም ከነሰራዊታችን ሁላችንም አይነ ጥላ ስንገበር የነበርነው መናፍስ በሙሉ ስንገበር የነበርነው መናፍስ በሙሉ ስንገበር የነበርነው መናፍስ በሙሉ አይሆንም አላደርግም። ስንገበር የነበርነው መናፍስ በሙሉ ከስራዋ ስናስወጣት የነበርነው መናፍስ በሙሉ ሁላችንም ከነሰራዊታችን በአጋዕዝተ ዓለም በቅድስት ሥላሴ ስም ሰውነቷን ለቀን 40 ክንድ አየር ላይ ከፍ ብለን ታስረን ተገዝተናል። 40 ክንድ አየር ላይ ከፍ ብለን ታስረናል። ሊቀ መላእክት ቅዱስ ሚካኤል ስራታችን ያጽናብን። ሊቀ መላእክት ቅዱስ ሚካኤል አላደርጉም። ሊቀ መላእክት ቅዱስ ሚካኤል ቶሎ በል አታባክኑ ሰዓት። ሊቀ መላእክት ቅዱስ ሚካኤል ስራታችን ያጽናብን። እንድጠራ ቤት እንላለን። ምንም ስራ አንሰራም። እንዴት አንሰራም? ስንጠራ ቤት እንላለን። ምንም ስራ አንሰራም።
እኔ እኮ የተከበርኩ ነኝ። እንጠራ ቤት እንላለን። ምንም ስራ እንሰራ አቤት እንላለን። ምንም ስራ እንሰራ እናለ በሻርኩና ለሳን ጥቅ አርጊ ወስድ ምንም ስራ እንሰራ ምንም ስራ እንሰራ እኮ ባህር ነበር ግን አልሞተችም እኮ ምንም ስራ አንሰራም። በቃሽ ምንም ስራ እንሰራ መልሳት ድረሷ መልሳት እህቴ ስገጂ በደንብ ስገጂ ጸልይ። ፈተና ሲመጣ ሊቀ መላእክት ቅዱስ ሚካኤልን ስሙን ጥሪ፣ እየሰገድ ጸልይ። በተረፈ በርቺ። ግን ስገጂ በደንብ አትሰግጂም መሰለኝ ተመችቶኛል ይላል አትሰግጂም አጸልይ መሰለኝ። አቋርጠዋለሁ በመካከል ሊሮስ እየቆየ አቋርጠዋለሁ። ለምን ታቋርጫለሽ? በስግደት ያልበረታ ሰውነት እኮ ልክ እንደ ቀዘቀዘ ምጣድ ነው። በስግደትና በጸሎት ያልበረታ ሰውነት ማለት ለምን ትሰንፊያለሽ? ወደዛ ስራ ሲያስወጡ በቃ በጣም ይጨንቀኝና አቋርጠዋለሁ። ስጋሽን ለአጋንንት ምቹ አታድርጊ እህቴ፣ ምቹ አታድርጊ ስጋሽን። ስጋ ለስግደት ለጸሎት ነው የተፈጠረው ሲጀመር። ስጋ ግን ለጌታ ነው ተብሎ እንደተጻፈው ማለት ነው መጽሐፍ ቅዱስ ላይ። በሚሞት ስጋችሁ እግዚአብሔርን አክብሩ ተብሏል መጽሐፍ ቅዱስ ላይ። በሚሞት ሰውነታችሁ እግዚአብሔርን አክብሩ። በምን የምናከብረው? በስግደት፣ በጸሎት፣ በመጾም። ስለዚህ እንደ አቅምሽ በደንብ አድርገሽ ስገጂ፣ ጸልይ። ምቹ አታድርጊው እሺ ሰውነትሽን። ቆይ አለው እኔም እግዚአብሔር ይገዝ። እሺ ሌላ ጥያቄ? ሰዓታችን እየሄደ ስለሆነ ቶሎ ቶሎ እንጠቀም። ጠይቅ ወንድሜ ለሚ ማራሚ ቀጥይ። እሺ ለሚ ቅድም አቋርጫት ነበር። እሺ የኔ ጥያቄ ትላንት ማታ ባስተማርከን ነው እና ትላንት ማታ በብሉይ ኪዳን የነበሩ ሰዎች ጣዖት አምልኮም ሲያመልኩ የነበሩ ሁሉንም ነው ያወጣው መድኃኔዓለም ኢየሱስ ክርስቶስ ብለን ነበርና አሁንም በሐዲስ ኪዳን ያለነው እኛንም ወደ ሲኦል የሚወርዱትን አሁንም ሰው እኮ አያወጣቸውም ማለት ነው ወይስ ማውጣት አይችልም ማለት ነው ወይስ? አሁንም እድል የለም እህቴ። እዚህ ምድር ላይ ካልተጠቀመ ምንም እድል የለንም እንዴ። ሁለተኛ ራሱ ቅዱስ ጳውሎስ ምን ብሏል? ኃጢአትን ወደን ካደረግን ሁለተኛ ስለኛ የሚሰቀል የለም አይደል ያለው ዕብራውያን መልእክት ላይ ምዕራፍ 4 ቁጥር 12 አካባቢ ላይ የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ስለ ኃጢአት መስዋዕት አይቀርልንም። አንዴ ነፍሳችን ከስጋችን ከተለየች፣ አንዴ የንስሐ ጊዜያችን ጨርሰን ነፍስ ከስጋ ከተለየች ጨረስናት በቃ ያለችንን እድል። ግልጽ ነው አይደል? እነኛ እኮ አንደኛ ከክርስቶስ ልደት በፊት ነው አይደለም እንዲያረፉት። ክርስቶስ ቤዛ ሆኖ ነፍሱን ከስጋው ለይቶ ወደ ሲኦል ከማውጣቱ በፊት እኮ ነው የሄዱት የገቡት። ተረዳሽ አይደል? ከዚህ በኋላ ግን እኛ መጠንቀቅ ነው፣ በምድር ላይ ያለ ነው መጠንቀቅ ነው ያለብን። መጽሐፍ እንዲህ ይላል፣ ለምድርና ለባህር ወዮላቸው ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ይላል። በምን በታላቅ ጥቂት ዘመን እንዳለው አውቆ ይላል። ጥቂት ዘመን እንዳለችው አውቆ በታላቅ ቁጣ ወደ እናንተ ወርዷል። ጌታ እኮ ነፍሳት እንዳለ ከሲኦል ሲያወጣ ሰይጣን ተማጽኖት ነበረ ክርስቶስን። ስላደረኩት ነገር ሁሉ ስላደረኩት በደል ሁሉ በሲኦል ያሉትን ነፍሳት በሙሉ ይኸው ልካስክ ወጥሮ ሲያስረው ማለት ነው። ነፍሱን ከስጋው ላይ ያለ ብሎ እንደማንኛውም ተራሶ መስሎት ነበረ ክርስቶስን። ከዛ መጣ አጅሬ እንደለመደው ነፍሱን ከስጋው ለይቶ ወደ ሲኦል ያስገባ። ከዛ ክርስቶስ አምላክነቱን ገለጠ። እንደ አንተ አታፍርም ብሎ በነፋስ አውታር በእሳት ዛንጅር ጥፍር አድርጎ ሲያስረው ተጨነቀ ዲያብሎስ። ወይኔ ከማን ጋር ነው የተላተምኩት አለ። ከማን ጋር ነው? ለካ ከፈጣሪ ጋር ነው እንዴ አለ። ለካ ፈጣሪ በሰው ስጋ ለብሶ ነው እንዴ መጣው አለ። ደነገጠ። እስከዛ ድረስ አላወቀም ነበር። ጥርጣሬ ግን አለበት። ማን ነው ይሄ ሰው ይል ነበረ። እንደ ሰው እየተመላለሰ እንደ አምላክነቱ ሲሰራ ማን ነው ይሄ ሰው? ባህር ላይ ሲራመድ ማን ነው? 5000 ህዝብ ሲመግብ ይደነግጣል አብሮ ከህዝቡ ጋር ማን ነው ይላል። እንዳይቀርበው በኋላ አምላክ ሆኖ ይላል።
አንድም እኮ ጌታ መድኃኒዓለም ይህች ጽዋ ከኔ ትለፍ ያለው አምላኬ አምላኬ ለምን ተወከሽ ነው? ለምንድን ነበረ? ለአቅርቦተ ሰይጣን ነው አይደል? ሰይጣንን ለማቅረብ ይፈራ ነበረ። ማን ነው ይል ነበረ? ሙታን ሲያነሳ ይደነግጣል። በኋላ መስቀል ላይ ሆኖ አምላኬ አምላኬ ለካ ፍጡር ነው እንዴ አለ። ለካ ስፍራ የነበረው እንደማንኛውም ፍጡር ነው። ግን ያለ ኃጢአት መሞቱ አስገርሞታል። ምክንያቱም ንጹህ ሆኖ እንደ ያለ ኃጢአት የሞተ ማን ነው እያለ ትምህርተ ቡዋት ላይ ባለፈው እንዳነበብኩላችሁ ይደነቅበት ነበረ። ከዛ ለካ ፈጣሪ ነው እንዴ አለ፣ ተጨነቀ። ከዛ በኋላ ወይኔ ሰማይና ምድር የኔ ቢሆኑ እሱም ብክስ ራሱ አይበቃም እያለው ነበረ ሲማጸን የነበረው። ሰማይና ምድር የኔ ቢሆኑ እንኳን የኔ አይደለም እንጂ። ስለዚህ ኃጢአት አሰርቼ ሲወል የከተትኳቸውን ነፍሳት እንደምን ውሰድ? እንደ እጅ መንሻ ከኔ ውሰዳቸው አለ። ወዶ ፈቅዶ እንዲክሰው ስለፈለገ ነው ክርስቶስ እንደዛ አደረገው። ከዛ በኋላ ነፍሳት ከዚህ በኋላስ በቃ ፍቀድልኝ አንተን እምቢ ብለው የካዱትን ለአንተ አልገዛም ያሉትን እንደ ፍርፋሪ ልልቀማቸው ከዚህ በኋላ ጨርሰ እንዳታጠፋቸው ንስሐ ሰጥቻቸዋለሁ ብሎ ጌታ ንስሐ ሰራልን። አሁን ዛሬ ኃጢአት የሰራ ሰው በዛው ተስፋ ቆርጦ አይቀርም። ምን ይሆናል? በንስሐ የመመለስ እድል አለው በምድር ላይ ያለ በህይወተ ስጋ። ግን የንስሐ ጊዜውን ጨርሶ ከገባስ ማን ያወጣዋል? ማን ነው የሚያወጣው? ለዛ አይደል እንዴ ንስሐ ግቡ ያለች ቤተክርስቲያን ወደ የሚጨቀጭቀን ሁሌም በያውደ ምሕረቱ የሚሰበከው። ግልጽ ነው እህቴ ለሚ እና ይሄን ይመስላል። ተረዳሽ? ለሚ ማርያም ልጅ ለወንድሜ ያው ስራ ሁኜ እያዳመጥኩኝ ነበር። ግልጽ ነው፣ አሁን ገብቶኛል። እግዚአብሔር ይስጥልኝ፣ ቃለ ሕይወት ያሰማልኝ። አሜን አሜን። ታለም እሺ፣ ሌላ ጥያቄ? ሁለቱም ጠይቁ። ሰላም ለእናንተ እንዴት ነው? ሁለት ናችሁ እሳ ሁለት ናችሁ። አንዳችሁ ነበረ እሺ ወለተ ሚካኤል እሺ ጠይቂ። አንቺ ጠይቂና ቀጣዋ ትገቢያለሽ። ግን ፕሮፋይል ላይ ያላችሁ ሙሉ ስም ጠሩ ስትጠሩ ተለይቶ እንዲታወቅ። እሺ ወለተ ሚካኤል አሁን አንቺ ቀጥይ። የዘንባባ ነው የቅጠል ምልክት ያለው? እሺ ወንድሜ ጸጋው ነዛለሁ። ጥያቄ ወንድሜ በንስሐ አባት ዙሪያ ነው። ኤርፎን ንቀይ። ይሰማል? እሺ ቀጥይ። በንስሐ አባት ዙሪያ ነው ወንድሜ። የንስሐ አባት አሉን የቤተሰብ የነበሩ ናቸው። ወንድሜ ያለ ባለትዳር ነው። ንስሐ ስጡት ሲላቸው ሚስቱም አትስማማም፣ እሱም አይስማሙ። ሁለቱ ካልተስማሙ መስጠት አልችልም ማለት። ሚስቱ ሳትስማማ እሱ ሳይስማማ ማለት ሁለቱ ካልተስማሙ ሁለቱ ንስሐ የማይገቡ ከሆነ አንድ ለብቻ መስጠት አይቻልም ማለት። እዚህ ጋር አንድ ነገር አለ። ለምንድን ነው የማይስማሙበት ምክንያትስ ምንድን ነው? አንድ እሱ ነው። ሁለተኛ ቤታችን በጣም ብዙ የሚመለክ ነገር አለና የተመለከ የነበረው ወንድሜ በመናፍስት የተያዘ ነው። ብዙ አስተምሬያለሁ፣ ብዙ እንትን ብዬዋለሁ። ያው አሰምኜ እንኳን ትንሽ ተረድቶኝ እሺ ብለኝ ነበር። ግን እሱ እሺ ስል ደግሞ እሳቸው እንትን አሉ። ሚስትየው ደግሞ የራሷ እንትን አላትና ልትስማማ አልቻለችም፣ ፈቃደኛ አልሆነችም። እሷ ፈቃደኛ ስትሆን እሱ ደግሞ እንትን ይላል። ጭራሽ አሁን መጨረሻ ላይ ሁለቱም አሳምኛቸው እሺ ብለኝ የንስሐ አባታቸው ደግሞ ፈቃደኛ አልሆንም ይለኛል። ለየብቻ ነው የሚናገሩት ማለት ነው። ምን ማለት ነው? ሁለቱንም አሳምኛቸው እያልሽ እንዴት ነው ሁለቱም ሳይስማሙ የሚሉት ንስሐ አባት? መጀመሪያ ወንድሜ አልተስማማም ነበር። ምክንያቱም እሱ በመናፍስት የተያዘ ነው። አልተስማማም ነበር። ሚስትየዋን አሳመንኳትና እሺ ብላኝ ነበር። አሁን ለሱ እንድታሳምነው ነገርኳት። እሱ አመና። እሱ አምኖ የንስሐ አባታቸውን ስነግራቸው ደግሞ
አይ አልተስማሙም፣ ሁለቱ ፈቃደኛ ስላልሆኑ መስጠት አልችልም አሉ ለኔ። ግን ወንድሜ የሚለኝ እኛ ተስማምተን ስጡን ስንላቸው እምቢ አሉ። እሳቸው ናቸው እምቢ አሉን ይሉኛል ማለት ነው። ለምንድን ነው እምቢ ያሉት? ለምን እምቢ አሉ አለ እሱ ወንድምሽ? ቢሆን ነገር አይግባቡም። በእርግጥ አይግባቡም። ከወንድሜና የንስሐ አባታችን አይግባቡ። አንድ ምን ይላል እሱ እየጠጡ አያቸዋለሁ ይከስራሉ ምናምን ብሎ ከዚህ አንጻር ብዙ እንትን አይደለም ከእሳቸው ጋር ማለት ነው። እህት አለም በነገራችን ላይ ጥያቄሽ ትንሽ ግራ ያጋባል። ምክንያቱም አንደኛ ከሁለት አንዱ ጋር ችግር አለ ማለት ነው። ችግር አለ ሲል ወይ ወንድምሽ በንስሐ አባትሽ አያምንም፣ በውስጡ አይቀበላቸውም። ስለዚህ ስለማይቀበላቸው ወይ እየተቀበሉኝ አይደለም እያለ ይሆናል ለአንቺ ማለት ነው፣ አንቺ ዝም ለማሰኘት ብቻ። ሁለተኛ ሲቀጥል ደግሞ ንስሐ አባትሽ ደግሞ ሁለቱ አልተስማሙም ሲባል ምናልባት እንዳልተስማሙ አይተዋቸው ሊሆን ይችላል። ግን አንድ ነገር አለ እዚህ ጋር ቅዱስ ቁርባን ነው እንጂ ንስሐ አይደለም። ቅዱስ ቁርባን አብረው እየተኙ እየተገናኙ እሱ እየቆረበ እሷ ሳትቆርብ መኖር አትችልም። በዚህ ሊከለክሉ ይችላሉ። ንስሐ ግን የግድ ሁለታችሁም ተስማሙ እንዴት ነው የሚባለው? ዋናው ነገር የሚከለክለው ትልቁ ነገር ቅዱስ ቁርባን ላይ ነው። እዚህ ጋር በደንብ መረዳት ያለብን ነገር ግን አሁን እዚህ ጋር ንስሐ አባት አንደኛ የማስማማትም ኃላፊነት አለባቸው። አስማምተው ምንድን ነው የሚያጣላችሁ ችግራችሁ? ለምን እንደምትጣሉት ለምን ወደ እግዚአብሔር አትቀርቡም ብሎ ሰብኮ የመመለስ ግዴታ አለበት ንስሐ አባት። የሁለቱም ንስሐ አባት አንድ ከሆነ ዘንዳ ማለት ነው። አንዱ ነው እንጂ ገና አልተስማሙ ስላልተስማሙን ያልሰጣቸውን ብሎ ሊሸሽ አይችልም። ማስተማርና አስማምቶ ንስሐ መስጠት እንጂ። ሁለተኛ ሲቀጥል ደግሞ ዝም ብሎ ብቻ እንደዚሁ በተለይ እውነትም ወንድምሽ ጋር እውነት ነገር ሆኖ ዝም ብሎ ብቻ አልሰጥም እያሉ የሚሸሽ ከሆነ ሌላ ንስሐ አባት ጋር ሄዶ መግባት ይችላል። ኃጢአቱን መናዘዝ ይችላል። ሁለቱም አብሮ ሄዶ ማለት ነው። ሌላው ሲቀጥል ደግሞ የማይስማሙበትን ምክንያት በሚገባ ግልጽ ቢሆን አሪፍ ነው። ምክንያቱም በግልጽ ለምንድን ነው የማይስማሙበት ምክንያትስ ምንድን ነው? እሱን ነገር በደንብ ግልጽ ብታደርጊው አሪፍ ነበር። ዝም ብሎ ብቻ አይስማሙ ብቻ ሳይሆን የማይስማሙበት ነገር ካለ ያን ነገር ደግሞ እንዲስማሙ አንቺ በምክር የምታስተካክሉ ከሆነ በምክር እንዲያስተካክሉ ማድረግ፣ በጸሎት ደግሞ ከሆነ ደግሞ በጸሎት ማገዝ። ይሄን በማድረግ ከአንቺ የሚጠበቀውን ኃላፊነት ትወጫለሽ ማለት ነው። እነሱንም ደግሞ ትመክራቸዋለሽ። ሁሌ በትንሽ በትልቁም ውሃ ቀጠነ ከሰል ጠቆረ እያሉ የሚጨቃጨቁ ከሆነ ደግሞ ይሄን ነገር እንዲያስተካክሉ አንቺም ትመክራቸዋለሽ። ሁለተኛም ደግሞ አንቺም በጸሎት ታስቢያቸዋለሽ። አንዱ ይሄ ነው። የሚያጣላው የጠላት ሴራ መሆኑን ነግረሽ ከሁለት አንዳቸው በንዴት በብስጭት ሰዓት እንዲታገሱ ትመክራቸዋለሽ። መምከር ያለብሽን ምክር ማለት ነው። ይሄ ነው። ግልጽ ነው ነው ወንድሜ። ያው ንስሐ አባት ለኔ አባቴ ነበሩና ለኔ በስልክ አልጥም ብለኛል። እኔ አሁን ንስሐ ሌላ ቦታ ነው ያልኩት ማለት ነው። በስልክ አልሰጥም ሲል እኔ ሌላ ሰው ጋር ነው ሌላ አባት ነው የሄድኩት ማለት ነው። ንስሐ አባት ላይ ችግር አለ ማለት ትንሽ እኔ የተረዳሁት ነገር ችግር እንዳለ ተረድቻለሁ ትንሹ ማለት ነው። እኔ የምናገረው ነገር ከየት ነው የመጣ የት ነው ይሄን ትምህርት ምናምን ይሉኛል። የኔ ሀሳብ አይቀበሉም። አሁን ልጆቼ ያለ አሁን ጥያቄ ሆነ የወንድሜ ጋር እንደዚህ እንዳለ ሆነ ልጆች አለኝና ለብቻችን ነው የሚኖሩ ማለት ነው። አሁን ልጄ አባት ሁሌ እየመጡ ያው ጸሎት እንዲኖርልን እንፈልጋለን፣ ግን ሲጠራቸው አይመጡም ትላለች። በቃ አይሰሙኝም፣ አይመጡም እና ሌላ አባት መሄድ እንዳለብኝ ነገረችኝ ማለት ነው። ሌላ አባት መሄድ እንዳለባት ነው ወይም ደግሞ ሌላ አባት በየሶስት ቀን በአራት ቀን የሚመጣው የሚወጭልን አባት እፈልጋለሁ አለችኝ። ይሄማ አይሆንም፣ እሳቸው ካላስተላለፉት አይሆንም አልኳት። አይ ይሄ ግዴታ መሆን አለበት አለ። እኔ ደግሞ ይሄን ያግዘኛል፣ ግድ ያስፈልጋል ይሄን ማለት ነው። ከትምህርት ነው ወንድሜ። አሁን ለልጅ እንደዚህ አይነት በዚህ ሀሳብ ልትማማ አሁን ሌላ አባት ቤት መርቀት ይችላሉ። ሌላ ንስሐ አባት መያዝ ይቻላል። ይሄኛው እኚህ ንስሐ አባት በአግባቡ ኃላፊነታቸውን እየተወጡ ካልሆነ ሌላ ንስሐ አባት መያዝ ይቻላል። ችግር የለውም ወንድሜ። ብዙ ነገር እንትን ብያቸዋለሁ፣ ጭራሽ ፈቃደኛ ሊሆን ያልቻሉ። ስለዚህ ይቻላል ሌላ ንስሐ አባት መያዝ ነው። ከንስሐ የሚያዘገይ ንስሐ አባት ከሆነ ኃላፊነቱን እየተወጣ አይደለም ማለት ነው።
ስለዚህ ኃላፊነቱን የሚወጣ ንስሐ አባት እግዚአብሔርን መጀመሪያ በጸሎት ተማጽናችሁ ከእውነተኛ ንስሐ አባት ጋር ከትክክለኛ ንስሐ አባት ጋር ጌታ መድኃኒዓለም አገናኝ ብላችሁ ውስጡ ለፈጣሪ ሰጥታችሁ ውጫውን ደግሞ እናንተ በምታውቁት መርምራችሁ መቅረብ ይሄ እናንተ መብት ነው። ግልጽ ነው። እዚህ እንትን ነው ወንድሜ። ያው አንዳንድ በህብረተሰብ አለ አይደል እነሳቸው ካላስተላለፉ ሌላ ንስሐ አባት መሄድ አይቻልም። እንደዚህ አይነት አለ። እሳቸው ደግሞ ብዙ ሰው እየወቀሰ ነው። ፈቃደኛ ሆኑ ብዙዎች ፈቃደኛ ሆኑ እንደዚህ። በእርግጥ ስርዓቱም እንደዛው ነበረ። ነገር ግን አብዛኞቹ ንስሐ አባት አንዳንዶቹ አውቀው ይይዛሉ ወይ ኃላፊነታቸውን በአግባቡ አይወጡ ወይ ደግሞ አያሰናብቱ። እንዲህ አይነት ነገር የማያዝ ነገር አለ። በአጭሩ የሰው መንፈሳዊ ሕይወት ማቀጨጭ። ኃላፊነታቸውን ቢወጡ አሪፍ ነው። ማይወጡ ደግሞ ከሆነ ዝም ብሎ ብቻ ይይዙና ያንን የዛን ሰው መንፈሳዊ ሕይወት ያቀጭጩታል። እንደዚህ አይነት ነገር በሚፈጠርበት ሰዓት ከሆነ ደግሞ ቀጥታ ሄዶ ለሌላ ንስሐ አባት ጋር መግባት ይሻላል፣ መንፈሳዊ ሕይወትን ከሚያቀጭጭ ማለት ነው። በአግባቡ የሚያሰናብቱ ከሆነ ግን በጣም አሪፍ ነው። ግን እኔ ብዙውን ጊዜ እንደተረዳሁት ከሆነ አያሰናብቱም እና እናንተም ደግሞ ለመጠየቅ ስትሄዱ አሳማኝ የሆነ ምክንያት ይዛችሁ ነው ንስሐ አባትን መቀየር ያለባችሁ ስትቀይሩ ማለት ነው። አሁን ለምሳሌ እንደ ልብ ማናገኛቸው ከሆነ አባ አቤት እኔ እርሱን እንደ ልብ እያገኘሁት አይደለም፣ እኔ ደግሞ ቶሎ ቶሎ ንስሐ መግባት ነው ፈልገው፣ ስለዚህ በዚህ ምክንያት ሌላ ንስሐ አባት ልቀይር ነውና ያሰናብቱኝ አባቴ አለቀ። እንደዚህ ይቅርታ አባቴ እንደው ባላስቸግሩት ብሎ በትህትና ጠይቆ ዞር ማለት ነው፣ መሰናበት ነው። ግልጽ ነው። ይሄ ነው። ግን አንዳንዶቻችሁ ጋር ደግሞ ጭራሽ ስልካቸውን አጥፍተው ማታገኟቸው ደግሞ ንስሐ አባቶች አሉ። አሁን ለምሳሌ አንዲት እህቴ ምን አለች? ከ6 ወር በፊት ነው ንስሐ አባት ነበረኝ፣ ይሄው እስከ ዛሬ ስፈልጋቸው አጣው። ለምን? ይሄ ሁሉ ጊዜ ራሱ መቆየት ከባድ ነው ያለ ንስሐ። በዛው ጣፍተው ከሆነ ከቀሩ ምንም ማድረግ አትችልም። ዝም ብሎ ሄዶ ሳትሰናበች ምን ማድረግ ነው? ሌላ ንስሐ አባት መያዝ ነው። እንዴት አድርገሽ አግኝተሽ ትሰናበቻለሽ ታዲያ? የለማ። ታዲያ እነሱ እስከሚመጡ ድረስ ያለ ንስሐ ህይወት እንመላለስ? ድንገት ሞት አለ እኮ በመሀል እና ይህንም ልናስብ ይገባል። ግልጽ ነው። ይህን ይመስላል። እሺ ሌላ ጥያቄ? እኔ ጥያቄ ለጓደኛዬ ነው። ጓደኛዬ ኤፍቢ ላይ ሰዎች ታወራና ወደዚህ ግሩፕ መስመር ታመጣቸዋለች ማለት ነው። ወደ ቅዱስ ቁርባንም እንዲቀርቡ ታደርጋለች። እነዛ ሰዎች ለትዳር ነው የምንፈልግሽ ይሏታል። እሷ ምንም አይነት ፍላጎት የላትም እንደ እግዚአብሔር ፍቃድ እያለች እና አሁን እነሱ ላይ ምቀልድ እየመሰለኝ ነው። ምን ላድርግ? መቀልድ እየመሰለኝ ነው። አዎ ማለት እሺ ትላቸውና እዚህ ታመጣቸዋለች፣ እዚህ ግሩፕ ታመጣቸዋለች። ወደ ቁርባን የሚሄዱትንም ወደዛ ትወስዳቸዋለች ማለት ነው። አሁን እነሱ ለትዳር ነው የምንፈልግሽ ሲሏት እሷ ፍላጎት የላትም እና እሺ ነው የምትለው። ከዛ እነሱ ጊዜያቸው ላይ የምቀልድ እየመሰለኝ ነው እና ምን ላድርግ? ትክክል አይደለም። እንደዚህ እሺ ብላ እንትና ተስፋ አትስጣቸው። እሺ ተስፋ አትስጣቸው። እንደዚህ አይነት ነገር አጉል ተስፋ መስጠትም ተገቢ አይደለም። እውነት ነው፣ መቀለድም ነው። ምክንያቱም ሁሉ ያንንም እሺ ብላ እነኚህ ሰዎች ተስፋ ያደርጋሉ እሷን። ከዛ እምቢ ባለቻቸው ሰዓት መንፈሳዊ ሕይወቱን ሊተው ነው ማለት ነው እነኚህ ሰዎች። ምክንያቱም በሷ በኩል አይደል እሺ ስላሏት አይደል የመጡት? አዎ እሺ ስላለቻቸው ነው የመጡት። እምቢ ስትላቸው ደግሞ ሊሄዱ ነው ማለት ነው ነገ። እና ይህ አጉል ተስፋ ይባላል። ሰዎችን ወደ ንስሐ ሕይወት ለማስገባት ብለን አጉል ተስፋ መስጠት የለብንም። በተለይ ትዳር ከሆነ ደግሞ በጣም ከባድ ነው። እሺ እነግራታለሁ። አመሰግናለሁ። መልካም። የራሷ እጮኛ ካላት አይ እኔ የራሴ እጮኛ አለኝ ብሎ በስራት አግብታ ከሆነ ደግሞ አግብቻለሁ ይቅርታ ብላ በሚገባ አስረድታ ወደ ንስሐ ጥሪዋ መግባት ትችላለች። ግልጽ ነው። ያ ነው። እሺ ወንድሜ መልካም። እሺ ሌላ ጥያቄ? ተስላሴ መሰከውን ያዛለ። እኔ ጥያቄ
በትዳር ጉዳይ ነው እና የዛ 4 ዓመት ምናምን ይሆናል ከባሌ ጋር ከተለያየን ማለት ነው። እና አሁን እኔ እሱን ብቻ ነው በቃ እንትን የምለው ከሱ ጋር ነው መኖር ተለያይተሽ የምፈልግ ልጅ ተለያይተናል እና ከሱ ጋር ነው መኖር የምፈልገው ምናምን እሱን ከተለያየሽ መበቀል በኋላ እፈልጋለሁ። እሱ ጋር ያለን መንፈስ ስጋና በስጋና በደሙ አብረን መኖር እንችላለን እላለሁ። ግን እሱ ጭራሽ እኛውን መንፈሳዊ ህይወት ከገባው ጀምሮ ኦልሞስት አሁን 2 ዓመት ሆኖኛል። ግን በቃ ለሱ ጥሩ ነኝ። አሁን በፊት እኔ ጥፋቴ የኔ ስለሆነ ነው እንደዚህ እንትን የምለው። እሱ አልበደለኝ ምን የኔ በቃ አልሰማሁም። ከዛ ለምኜሻለሁ ለምንድን ነው እንደዚህ በቃ ሰላሜን አትንሽኝ ይለኛል ማለት ነው። ግን እኔ እሱን ብቻ ነው የምፈልገው። በቃ ለምን እንደዚህ እንሆናለን እንደዚህ ምንም አይነት ተስፋ አይደለም። ስልኩን ላይ መልስልኝ ይቦልከኛል ሁላ። ግን ለምንድን ነው ኤርፎን እንደዚህ ንቀል ውስጥ የምታደርገኝ? ኤርፎን ሰክተሻል እንዴ? ኤርፎን የለኝም። እሺ ግን ድምጻችሁ እየጠራልኝ አይደለም። እሺ ግን ጠይቅሽ። አሁን ይሰማል? አሁን አስተካክለሻል። እና ከሱ ጋር ነው ለምንድን ነው በቃ ተይኝ ይለኛል። እኔ ግን እሱን መተው አልችልም። በቃ ለምንድን ነው እለዋለሁ። ሁሌንም እለምነው፣ አለቅሳለሁ፣ ጸልያለሁ፣ እምላለሁ። ሱባኤ ኦልሞስት ሱባኤ ራሱ ስገባ ስለሱ ምንም የማየው ነገር ራሱ እኔ ምንም አይገባኝም። የሆነ ነገር ብቻ ምን ማድረግ አለብኝ? አሁን እሱ ጋር ሌላ ሰው ጋር ህይወትም ይጀምራል። በቃ ጨዋ የሚባል ልጅ ነው፣ ግን ከተለያየን ጀምሮ በቃ ዘማዊ ነው የሆነ በቃ ዘማዊ በቃ ያገባል፣ ይፈታል፣ ከዛችም ጋር ይሄዳል ምናምን። ግን እኔ እሱ ምንም አይመስለኝም። ታይ ይሉኛል፣ ግን አልሰማም። በቃ እሱን መመለስ አለብኝ እላለሁ። ግን ይሄ ትክክል ነው ወይ? አንደኛ ሌላ ህይወት እየጀመረ እሱን ተውና ወደ ሌላ ማለቱ ኃጢአት አይሆንብኝም ወይ? መጀመሪያ በአንቺ ጥፋት ተለያያችሁ። አሁን እኔ ጥፋተኛ ማለት በቃ አልሰማውም ነበር። መንፈስ እሱ ጋር እኔ ጋር መንፈስ አለብን በፊት ያም እሱ ግንቦት ምናምን ግንቦት ላይ ሰኔና ግንቦት ሁሌ የሚታመማል፣ ሆስፒታል ይገባል አንድ ወር በየዓመቱ። እኔ ጋርም እንደዛ። ስለዚህ ስህተቴን አርሜያለሁ እና አብረን እንኑር ስትይው እምቢ አለ። በስመ አብ የሚናገረኝ ነገር ራሱ በጣም የሚያስጠላ ነገር ነው። ግን እሱን እንዴት ነው መተው የምችለው? አሁን እኔ ለምንድን ነው ራሴን ብዬ ልጅ አለችንና ወልዳችኋልም ደግሞ ወልደናል። መልካም። ታዲያ እንደዚህ አይነት ነገር ከሆነ እህታለምዬ፣ በነገራችን ላይ በመለመን አይደለም የሚዘለቀው፣ በመለመን ሳይሆን በጸሎት ነው። እሺ አሁን አንቺ እሱን ከመለመን ይልቅ ትኩረት ማድረግ ያለብሽ ፈጣሪ መጠየቅ ነው። እሺ ዓይንሽን ወደ ላይ ነው ማንጋጠጥ እንጂ ወደ ልጁ አይደለም። ስለለመንን ጸሎት አደርጋለሁ ምናምን፣ ግን የንስሐ አባት ራሱ ሳማክረው እንደሚሉኝ የንስሐ አባቱ ራሱ አሉን ጽዋን ጠጣ ነበርና በቃ ተይው እሱ አይሆንሽም ምናምን አሉኝ ማለት ነው። እንደዚህ ሲሪየስሊ በቃ አይሆንሽም በሱ በቃ ዘማዊ ሰው የሚሰራልሻል ምናምን ሲሉኝ በቃ እሳቸውን ብሎክ አድርጌ በቃ ተውኳቸው። እኔ እንደዚህ አይነት የሚለኝ ቃል በቃ እንዴት እንደዚህ ይሉኛል ብዬ በቃ ለምን እንደሆነ ከሱ ጋር ለስሜትሽ ነው እየተገዛሽ ያለሽው እህታለም፣ ለስሜት ነው እየተገዛሽ ያለሽው። ስሜትሽን ብቻ በነገራችን ላይ አታዳምጪ። እሺ ሪያሊቲውንም አዳምጪ። ምን ማድረግ እንዳለብሽም ጭምር ከነ መፍትሄው ነው። አሁን ለምሳሌ ሰው የሆነ ጥያቄ ጠይቀ ነው ከዛ ያንን ሰው መፍትሄ እንዲያመላክተ ስንጠይቀው እኛን ደስ የሚያሰኘን ነገር ስላልተናገረን ብቻ ሪሙቭ ልናደርገው አይገባም። እሺ ለወደፊቱ ነው የምነግርሽ፣ አይደረግም። አንዳንዶች እንደዛም ያደርጓሉ። እነሱ የሚፈልጉትን ስላልተነገራቸው ያንን ሰው ከዛ ያስወግዱታል ማለት ነው። ይሄ ትክክል አይደለም። የሚጠቅመንን እንወስዳለን ከሰው ያው ምክር እንቀበላለን፣ ግን ምክሩን የሚመቸን ከሆነ ለራሳችን እንወስዳለን። አሁን ለምሳሌ አንድ ሰው መጥፎም ጥሩ ምግብ ሊያቀርብልን ይችላል። ሚስማማንም አይስማማንንም። የማይስማማንን ምግብ ስላቀረበልን እንጣለዋለን ሰውየው፣ ወይስ የሚስማማንን በልተን የማይስማማንን እንተዋለን? ምንድን ነው የምናደርገው? የማይስማማንን ግን ስላቀረበ እንወቅሰዋለን፣ እንቃወመዋለን። ልክ እንደዛ ነው፣ እንደዛ ነው። ስለዚህ ወንድሞች ሰው የሆነ ምክር ሊመክራችሁ ይችላል። እናንተ ማትወዱትን ምክር ስለመከራችሁ ግን አትንቀፉት ያንን ሰው። እሺ አመሰግናለሁ ብሉና የሚጠቅማችሁን ውሰዱ፣ ማይጠቅማችሁ ተውት። አንዱ ይሄ ነው። ስለዚህ ትክክል አይደለም የሰራሽው። ሌላው ወደ ዋናው ሐሳቤ ስመጣ ምንድነው ማድረግ ያለብን? ለምሳሌ እውነት ነው በጥፋታችን ልንጸጸት እንችላለን። ግን እንዲህ አይነት ነገር ሲፈጠር ምንድነው ማድረግ ያለብን ከተባለ እግዚአብሔር አምላክን መማፀን ነው። ሌላው ነገር ይሄ ነው ዋናው። እንደውም አንዳንዶች ስንለምን የባሰ እየራቁን ነው እንጂ የሚመጡት እየቀረቡን አይደለም።
እየቀረብን አይደለም። ስለዚህ ምንድነው ማድረግ ያለብን? በተለይ ለባለትዳሮችም ማነው ለእጮኛሞችም እጮኝነት ውስጥ ያላችሁ እህቶች ወንድሞችም ለእናንተም ጭምር ነው መክረው። ለምሳሌ አንድ ወንድሜ የሆነችን ሴት ወዷት ለፍቅር ጥያቄ አቅርቦላት ሊሆን ይችላል። እስቲ እግዚአብሔር ቢፈቅድ አብረን በትዳር ብንኖር ብሏት ሊሆን ይችላል። እሷ የዚህ ሰዓት አይ እምቢ ልትለው ትችላለች። እና አንዳንድ ወንድሞቼ ይለምኗታል። በቃ እባክሽን እባክሽን ብሎ ብታረጋቸው በሌላ ስልክ ፈልገው ልመና እንደዛ አይደለም። በመለመን ብቻ የሚሳካ አይደለም። እና ምንድነው የምናደርገው? ወደ ፈጣሪ ማመልከት ነው። ከዛ እግዚአብሔር የፈቀደው ይጸናል፣ ያልፈቀደው ምን ይሆናል? ይቀራል፣ ይወገዳል ማለት ነው። እና አንድ ማድረግ ያለብን ያ ነው። እና በዚህ መልኩ ብትጓዙ መልካም ነው ለማለት ነው። ስለዚህ እህቴ አንቺም ወደ እግዚአብሔር ትማጸኛለሽ፣ የምትችውን ታደርጊያለሽ። መጀመሪያ መጸጸቱ ጥሩ ነው። መጸጸቱ ከተጸጸትሽ በኋላ ግን ሱባኤንም ጨምሮ ቅዱስ ቁርባንም በመቀበል እነኚህ ነገሮች ሁሉ ለእግዚአብሔርም እጅ መንሻ በማስገባት እጅ መንሻ ስላችሁ መባ ማለት ነው በማስገባት እባክሽን አሁን ለምሳሌ ቅድስት ድንግል ማርያም የምትማጽኝ ከሆነ እናቴ ድንግል ማርያም በቀደመው ኃጢአቴ ተጸጽቻለሁ፣ ባለማወቅ ትዳሬም በትኛለሁ፣ አሁን ግን ከዛ ጥፋቴ ተመልሻለሁ እናቴ፣ ሁለተኛ እንዲህ አይነት ነገር አይለመደኝም። ኪዳነ ምሕረት እናቴ ፈቃድሽ ቢሆን የልጅሽ መልካም ፈቃድ ቢሆን እባክሽን ይህንን የቀደመውን የትዳር አጋሬን ወደኔ መልሽልኝ፣ እሱም ንስሐ ገብቶ ከዝሙት ህይወት ወጥቶ ከኔ ጋር እንዲኖር እፈልጋለሁ፣ ያንቺ የልጅሽና ያንቺ ፈቃድ ከሆነ እባክሽ ይህንን ፈጽሚልኝ እያልሽ መባ በስሟ እያስገባሽ ለኪዳነ ምሕረት ለቤተ ክርስቲያኗ ማለት ነው እሷን ደስ የሚያሰኝ ስራ እየሰራሽ ትማጸኛለሽ። ስትማጸኝ ደግሞ ደጅ ጥናት ይፈልጋል። በአንድ የሚሆን ነገር የለም። ዛሬ ጠይቀን ነገ የሚመጣ ነገር የሚስተካከል ነገር የለም። ደጅ ጥናት ማለቴ ዛሬም ነገም ቢያንስ ለተወሰነ ጊዜ ማለት ነው። ያንን ተግባራዊ እያደረግን እንማጸናለን። ከሆነ መልካም፣ ካልሆነ ደግሞ የጌታ ፈቃድ ይሁን ብለን ዝም አለን ተብሎ እንደተጻፈው የለም የሐዋርያት ሥራ ላይ ምዕራፍ 21 ቁጥር 14 የጌታ ፈቃድ ይሁን ብለን ዝም አለን። ቅዱስ ጳውሎስን ሊያስቀሩት ሞከሩ። ሌሎቹ ሐዋርያት ወደ ኢየሩሳሌም አትውጣ ሊገድሉክ ነው እያሉት አይ እኔ እስከ ሞት ድረስ እንኳን ለጌታ የታመንኩ ነኝ እሄዳለሁ ሲላቸው የጌታ ፈቃድ ይሁን ብለን ዝም አለን አሉ። ልክ እንደዛ እኛም የምንችለው እናደርግና ጌታዬ እንደ ፈቃድ፣ ከዛ ለሱ ስለ መጥፋቱ የሚያሳስበን ከሆነ ጸሎት ማድረግ ትቻለሽ ማለት ነው። ግልጽ ነው እህቴ? ይሄ ነው ማድረግ የሚጠበቅብሽ ካንቺ። ሌላው በተረፈ ደግሞ መንፈሳዊ ሕይወትሽ ላይ ትኩረት አድርጊ እሺ። መንፈሳዊ ሕይወትሽ ስልሽ የክርስቶስን ፍቅር ተራቢ ተጠሚ፣ ሁለመናዬን ወደ አንተ ሳበው ጌታዬ፣ በአንተ ፍቅር እንድቃጠል አድርገኝ አምላኬ ኢየሱስ ክርስቶስ፣ ፍቅርን በልቤ ላይ ሳል እያልሽ ዕለት ዕለት መንፈሳዊ ሕይወትሽን እያሳደግሽ ነይ። አንድ ምክር ልምከራችሁ። ዓለም ላይ ያለን አንድ ነገር አጥብቀን ከፈለግን ያ ነገር ይርቃል። እውነት ውሸት? በፈለግነው ርክ ነው የሚርቀን ያ ነገር። ነገር ግን ሁሉን እርግፍ አድርገን ትተን በእግዚአብሔር ፈቃድ መኖር ስንጀምር ያ የተሆነ ነገር እኛን የት ነው ያለው እያለ እያሳደደ ይመጣል። የት ነው ያለው የት ነው ያለሽው እያለ ይመጣል ያ የተውሽው ነገር። ምክንያቱም ማንን ስላገኘሽ? ማንን? ክርስቶስ። ራሱም ክርስቶስ እንዲህ ብሏል፣ ነገር ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላው ይጨመርላችኋል ብሏል። መጀመሪያ ወደ ክርስቶስ መቅረብ። ሁሉን ያጣነው እሱን ስላጣን ስለሆነ፣ ሁሉ ከእጃችን የወጣው እሱን ስላልያዝን ነው መጀመሪያ። ስለዚህ መጀመሪያ ክርስቶስ ይቅደም፣ በህይወታችን ይንገስ። ክርስቶስን እንልበሰው መጀመሪያ። ከዛ ያ የምንፈልገው ነገር በራሱ ጊዜ ይመጣል። አንድ ይሄ ነው። እንዲህ የሚባል አባባል አለ፣ ቢራቢሮን ስትከተላት እየራቀች ትሄዳለች፣ አበባ ከተከልክ ግን እራሷ ትመጣለች። ብትቀር ራሱ ውብ አታክልት ቦታ ይኖርሃል ይባላል። ትክክል አይደለም? ቢራቢሮን ስትከተላት እየራቀች ነው የምትሄደው።
አበባ ከተከተል ግን ምንም ብላ ትመጣለች። አበባውን ብላ ትመጣለች። ብትቀር ራሱ ምን ይተርፈናል? ውብ የአትክልት ስፍራ አበባ ይኖረናል ማለት ነው። እና እኛም ይሄንን መረዳት መቻል አለብን። አበባ የተባለው መንፈሳዊ ሕይወት ነው። ቢራቢሮ የተባለችው ዓለማዊ ፍላጎታችን ነው። እጮኛንም ሊሆን ይችላል፣ ሌላም ሊሆን ይችላል። እና ዋናው ማንን እንያዝ? ክርስቶስን። እሱ በሕይወታችን እሱ ይንገስ። እሱን ከያዝን ምንም የምናጣው ነገር የለም። እና ይሄን ይመስላል እህቴ። እሺ እኔ ለምን አሁን መንፈስ ጋር አሁን ለምሳሌ እኔ በፊት ከእሱ ጋር ተለያይተንም እሱ በቃ እኔ ጋር ይፈልጋል አብረን እንድንሆን ተይ በቃ ተረጋጊ ይለኛል። ግን አሁን እኔ አልሰማም። ያኔ አሁን ወደ መንፈሳዊ ሕይወት ስገባ ራሴን ሳቅ በጣም ነው የሚጸጽተኝ ሁሌ ማለት ነው። በቃ እኔ ራሴ በቃ ትልቅ ጥፋት አጥፍቻለሁ ብዬ ነው የማስበው። ውስጤ በቃ እሺ አይለኝም። በቃ በጣም ነው የምጸጸት። ሲወቅስሽ ይሄን ጥቅስ አስቢ እሺ። በኋላ ያለውን እየረሳው በፊት ያለው ለመያዝ እዘረጋለሁ ብሏል ቅዱስ ጳውሎስ ፊልጵስዩስ መልእክት 3:13። ይሄን ጥቅስ ምን ጊዜ ማስብ በኋላ ያለውን እየረሳው በፊት ያለው ለመያዝ እዘረጋለሁ። ላለፈ ክረምት ቤት አይሰራም። ያለፈው አልፏል። በቃ ከዚህ በኋላ አዲስ ማንነት ነው ያለኝ። ጠላት ተንኮሉ ያጋባል፣ ያራርቃል፣ ለምን ተራራኩ እያለ ደግሞ ያስናፍቃል። ሕይወትን ምስቅልቅል ነው የሚያደርገው። እንደዚህ እያደረገ ሲራራቁ የሚነፋፈቁ ሲቀራረቡ የሚጨቃጨቁ ባለትዳሮች የሉም? ሲራራቁ ይናፋፈቃሉ። ወይኔ ናፈቀኝ እኮ ድምፁ እንዴት ብዬ ላገኘው ትላለች ለብቻዋ ሆና። እሷም እንደዚሁ ሲቀራረቡ ግን እማዬ ማርያም በጥርስ ሊናከሱ ምንም አይቀራቸውም። እንዲህ ነው የሚያደርገው ጠላት ሰይጣን፣ እንዲህ ነው የሚያደርገው። በጥርስ ሊናከሱ ምንም አይቀራቸውም። ጣቷን ቀስራ ልክ አይኑን የምታወጣ ነው የሚመስለው። እኔ ነኝ መጀመሪያ። እሱም ልክ እንደዚሁ እና ይሄ የሰይጣን ሰራ መሆኑን ልብ በሉ። በተለይ አይነ ጥላ እንዲህ ያደርጋል። አይነ ጥላ ሴቷ ጋር ወንድ አይነ ጥላ ካለ አግብቻታለሁ ብሎ ስለሚያስብ ያርቃል። እሷ ወንዱ ጋርም ደግሞ ልክ እንደዚሁ ሴት አይነ ጥላ ካለች አግብቻዋለሁ ብላ ስለምታስብ እንዲህ ያደርጋል። እና ይሄ ነው እንግዲህ የዚህ ሁሉ ችግር ደግሞ መጀመሪያ መንፈሳዊ ሕይወት አለመኖር፣ በእግዚአብሔር መንገድ አለመገናኘት፣ አለመጋባት፣ እግዚአብሔርን አስቀድሞ አለመጋባት። ይሄ ነው ድሮ የትዳር ሕይወት እንዴት እንደሆነ ታውቃላችሁ? በቤተክርስቲያን ስርዓት በተክሊል ከተጋቡ መጀመሪያ ተክሊሉ ይፈጸማል። እንደገቡ እኮ አይገናኙም። በሩካቤ ስጋ እኮ አይገናኙም። ዛሬ እንደዛ ነው አይደል? እንደዛ ነው አይደለም? እንደዛ ነው። እንደ ተጋቡ ሄደው መገናኘት ነው። ግን እንደዛ አይደለም ነበርም። ተክሊሉ ስርዓተ ተክሊል ይፈጸማል። ከዛ 40 ቀን ጾም ጸሎት ይይዛሉ ባልና ሚስት። እሷም ለብቻ እሱም ለብቻ ሆነው ሳይገናኙ 40 ቀን። ለምን? ስለ ትዳር ሕይወታቸው አንደኛ ቅዱስ የሆነ ልጅ እንዲሰጣቸው መላ ሕይወታቸውን የፍቅር ሕይወት እንዲያደርግላቸው ሰላም የሰፈነበት። የት ይሄዳል ግንኙነቱ? የት ይሄዳል? የትም አይሄድ። አብረው ለዘላለም ይኖሩ አይደለም? ስለዚህ አስቀድመው ስለ ሕይወታቸው ይጸልያሉ፣ ይማጸናሉ። ጌታ ሆይ ወደ ሕይወታችን ግባ፣ የአብርሃምን የሳራን ትዳር ሕይወት የባረክ እባክህ ወደኛም ግባ፣ ባርከው ሕይወታችንን እያሉ ስለ ትዳራቸው ይማጸናሉ። ተጋብተው ማለት ነው። ከ40 ቀን በኋላ ከዛ ቅዱስ የሆነ ግንኙነት ያደርጋሉ ማለት ነው። የተቀደሰ ግንኙነት። ይሄንን ነው ቅዱስ ጳውሎስ ጋብቻው ንጹሕ መኝታውም ንጹሕ ይሁን ያለው። ጋብቻ በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን። አሁንስ የለም። አሁንማ ሩካቤ ስጋን በማለም ነው ጋብቻ ራሱ የሚመሰረተው። እንዲህ አይነት ህይወት ውስጥ ስለሆንን እኮ ነው ይሄ ስንቀራረብ ያጨቃጭቀናል፣ ስንራራቅ ደግሞ ያነፋፍቀናል። በቃ ውጥንቅጣችን የወጣ ነው። ጸባያችን አይጨበጥም። ጸባያችን ምንም አይጨበጥም። በቀኝ ሲሉን በግራ
በግራ ሲሉን በቀኝ አይጨበጥም። እንደውም አብዛኞቻችን እንዲህ አይነት ባህሪ እናሳያለን። ሲወዱን የወደደንን ችላ ብለን ሌላ ነው የምናሳደው። ተሳሳትኩኝ? እስቲ ያርሙኝ። ሲወዱን የወደዱንን ችላ ብለን ሌላ፣ ዝም ሲሉን እናኮርፋለን። ደግሞ ለምን ዝም አሉኝ? እስቲ አውሩንስ ምን እንደሚዘን አናቅም። ቆይተን ነው የምንመልስላቸው። ቆይተን አዝገናቸው አዝገን ለምኖ ተይ እንጂ አውሪኝ፣ እባክሽን ተይ አውሪኝ፣ ተው እንጂ አውራኝ ዝም። ከዛስ መጨረሻ ላይ መልካም ብሎ ቆርጦለት ሲሄድ ደግሞ እባክህ አናግረኝ። ከሄደ በኋላ እኮ ነው መልካም ብሎ ከተሰናበተ በኋላ ከቆረጠለት በኋላ ልመና። እንዲህ አይነት ባህሪ ያለን ብዙዎቻችን። መጀመሪያ እኮ ለምኑናል ያ ሰው፣ ግን እኛ አንመልስላቸውም። ለምን? አዘውትረው ሲጠይቁንስ ሲቀርቡንስ ስልችት ነው የሚሉን። በቃ ሲጠይቁን እንዴት ነሽ እያሉ ሲጠይቁን በቃ ይሰለቸናል። ጀመረው ደግሞ ይጀመራት ደግሞ ይባባላል በውስጣቸው ለራሳቸው ማለት ነው። ምን ትጨቀጭቀኛለች? ደህና ነህ ማሬ ስትለው ደህና ነሽ ውዴ? ደህና። እንዲህ አይነት ምላሽ ነው። ከዛ በቃ ያ ሰው እንዴት ነው ለሷ ያለው አመለካከት እየሸረሸረ እሷም እንደዚሁ ለሱ ያላት አመለካከት እየሸረሸረ ይመጣል ማለት ነው። ሌላው ሲያከብሩን ሲያመሰግኑንስ እንኮራባቸዋለን። በቃ ራሳችንን ለየት ያለ ቦታ ላይ ነው የምናስቀምጠው። አረረ ሞቅ ይለናል። እንዲህ አይነት ባህሪን የያዝነው ብዙዎቻችን እና ይሄ ሁሉ ችግር ለምንድን ነው? ፈጣሪን አናስቀድም። ፍላጎታችን ብቻ ነው የምናሳድደው። ፍላጎቱን የሚወድ የልቡን ሐሳብ የሚከተል ሰው ደግሞ ወደ ዓለም የመመለሱ ምልክት ነው። ፍላጎቱን የሚወድ የልቡን ሐሳብ የልቡን ሐሳብ ብቻ የሚከተል ወደ ዓለም የመመለሱ ምልክት ነው። የራሱን ምኞትና አስተሳሰብ የሚከተል ለማንም የማይታዘዝ ሰው ሙሉ ለሙሉ የሚታዘው ለትዕቢቱና ለሐሳቡ ነው። ለትዕቢቱ ለሐሳቡና ከእንደዚህ አይነት ባህሪ እንውጣ። ፈጣሪን እናስቀድም። መንፈሳዊ አምልኮ ህይወት ይኑረን። መድኃኔዓለምን እንፍራው። እግዚአብሔርን እንፍራ። መጀመሪያ አስቀድመን እሱን እንያዝ። ልጄ ልብን ስጠኝ፣ አይኖችን መንገድን ይውደዱ ብሏል። ልጄ ና ወደኔ፣ በሕጌና በትእዛዜ ጸንተህ ኑር። ትእዛዜን ጠብቅ በህይወትም ትኖራለህ። ሕጌን እንደ አይን ብሌን ጠብቅ። እንደምን ጠብቅ? ሕጌን እንደ አይን ብሌን ጠብቅ። በጣቶች እሰራቸው፣ በልብም ጽላት ጻፋቸው። መጽሐፈ ምሳሌ ምዕራፍ 7 ትእዛዜን ጠብቅ በህይወትም ትኖራለህ ይላል። ትእዛዜን ብትጠብቅ፣ የሚወደኝ ትእዛዜን ይጠብቃል፣ እኔም እወደዋለሁ፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ይህ የክርስቶስ ቃል ነው። የክርስቶስ ቃል ነው። ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮዎቹም ወደ ጩኸታቸው ነው ይላል። ልጆቼ ኑ ስሙኝ ይላል ዳዊት። እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። አንደበትን ከክፉ ከልክል፣ ከንፈሮችም ሽንገላን እንዳይናገሩ ይላል ዳዊት መዝሙር 33 ላይ። እና ይሄን ልናደርግ ይገባል። መንፈሳዊ አምልኮ ህይወት ይኖረን። ከፍላጎት በፊት መጀመሪያ ፈጣሪያችንን ወደ ህይወታችን እናስገባው ለማለት ያክል ነው። ሰዓታችሁን ጨረስኩባችሁ መሰለኝ። ሌላ ጥያቄ ጠይቅ። አሜን። እሺ ወለተ ስላሴ እንደም ቃል ህይወት አስተማልን፣ ጸጋ ነው ያብዛልን። አሜን። እኔ የምጠይቀው ወንድሜ የሆነ ነገር ልወስንልና ግን አልወስምና ምን መሰለ፣ የሆነ ልጅ አለ አሁን እየተዋወቅ ነውና መንፈሳዊ ነው፣ ይጸልያል፣
ይሰግዳል፣ ሁሉም ነገር የመናፍስት ነገር የሚያውቃል ማለት ነው። እና አሁን እሱ ሌላ ሀገር ነው ያለው እና እሱም እሱ ከቤተሰቦች ጋር መታወቅ እፈልጋለሁ ይለኛል። ለትዳር እንደሚፈልግ ይነግረኛል እና በመንፈሳዊ እንትን ነው የተገናኘ ነው ሁለታችን እና አሁን እኔ ልወስን እላለሁ፣ ግን ደግሞ የሆነ ነገር ደግሞ ይይዘኛል ማለት እሺ እላለሁ፣ ግን ተመልሼ ደግሞ የሆነ ሀሳብ ይመጣብኛል እና ይሄ ምን ላድርግ ብዬ እንጠይቅህ ነው። እሺ ልወስን እላለሁ ግን ሀሳብ ይመጣብኛል። ለምሳሌ ምን አይነት ሀሳብ? እፈራለሁ። በቃ አሁን እሱ አሁን እኔ ስደት ነው ያለው እና አገር ገብተሽ በቅዱስ ቁርባን መጋባት ነው እፈልጋለሁ አልኩት። እኔ ችግር የለውም አለኝ፣ ተቀበለው። እኔም በቅዱስ ቁርባን ነው መጋባት የምፈልገው አለኝ። እሱም እንደዛ ነው ያለኝ። ቤተሰቦች ደግሞ ሽማግሌ ልክ እችላለሁ ምናምን አለኝና ግን እኔ ውስጤ በጣም እፈራለሁ። እኔ ምን እንደሆነ አላውቅም። ትንሽ ቆይቼ ደግሞ የሆነ ፍርሃት ይለቅብኛል። ፍርሃት ይለቅብኛል? አዎ። እንዲሁ ዝም ብሎ ማስፈራራት መፍራት በቃ ዝም ብዬ ያለ እፈራለሁ። ምክንያት አዎ ይሄ የጠላት ሴራ ነዋ ታለምዬ፣ የጠላት ሴራ ነዋ። ወይም ደግሞ የጠላት ሴራ ስልሽ እንድታገቢ የማይፈልግ ክፉ መንፈስ፣ እንድታገቢ የማይፈልግ ክፉ መንፈስ እንደዚህ አይነት ፍርሃት ይለቅብሻል። የምትፈሪ ከሆነ ደግሞ ግንኙነቱን አሳልፎ ለማን መስጠት? ለማን? አሁን ለምሳሌ እንዲህ አይነት ፍርሃት የሚያመጣብሽ ከሆነ አስቀድመሽ እስቲ ሱባኤ ግቢ፣ እግዚአብሔር አምላክን ጠይቂ። ጌታዬ ፈቃድ ከሆነ እባክህ ግለጽልኝ በይው። ከዛ በኋላም ጌታዬ ኢየሱስ ክርስቶስ ይሄ ግንኙነት ጌታዬ ኢየሱስ ክርስቶስ ይሄ ግንኙነት አንተ የፈቀድከው ከሆነ ግለጽልኝ እባክህን። እናም አምላኬ ሆይ የአንተ ፈቀድከው ከሆነ አጽናን። እንዲያልሽ አምላክሽን መጠየቅ ነው። እሺ ጸሎት ማድረግ ነው ከአንቺ የሚጠበቀው። ዝም ብሎ ፍርሃት የሚለቅብሽ ከሆነ ሱባኤ ገብተሽ መጠየቅ። እናም የአንተ ፈቃድ ከሆነ አጽናልኝ ብለሽ አሳልፈሽ መስጠት። ይሄን ይመስላል። እቴ ግን አትፍሪ፣ ዝም ብለሽ አትፍሪ። እሺ እሺ በቃ ዝም ብዬ እንትን ነው የሚለው በቃ የሆነ ነገር አሁን ባለፈው በቃ እንደዚህ ወስኜ እንትን ስል በቃ ልቤ ይጨነቃል። በቃ ያን የሌለ ስሜት ነው የሚሰማኝ። መንፈሱንም ተቃውሚው። ፍርሃት ጭንቀት ምትለቅብኝ ስለ ትዳር ሳስብ ወደ ትዳር ህይወት እንዳልገባ ፍርሃት ጭንቀት ምትለቅብኝ የምታስፈራራኝ ክፉ መንፈስ ስራህን አቁም በመድኃኒዓለም ስም። ከልቤ ከአእምሮዬ ውጣ ተነስ እያልሽ ገስጪው መንፈሱን። ግልጽ ነው? አዎ እሺ ወንድሜ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ተብሎ ተጽፏል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እርሱ ስለ እናንተ ያስባልና። ስለዚህ መጽሐፍ ቅዱስም እንዲህ ይላል፣ መንገድን ለእግዚአብሔር አደራ ስጥ ሀሳብም ትጸናላለች ይላል። መንገድን ለማን ስጥ? ለእግዚአብሔር። መንገድ የተባለው አንድም የትዳር ህይወትሽ ነው። ስለዚህ የትዳር ህይወትሽ ልትገቢ የሚያስጨንቅሽ ከሆነ አሳልፈሽ ለሱ ስጪ። አሁን ምን መሰለህ ወንድሜ፣ እኔ ሌላ ልጅ ነበረ ማለት እሱም ይሆን እንደዚህ የሚይዘኝ ምን መሰለህ፣ ሌላ ጓደኛ ነበረኝ ከዚህ በፊት ማለት ነው፣ አለማዊ ያለው ማለት ነው። ገዛ እኔ ጸሎት እጄ ላይ የሱ ጽፌ ስጸልይ ምናምን በህልሜ ከሱ ጋር እንደምኖር ሌላ ነው፣ ይሄ ሌላ ልጅ ነው እና በህልሜ ከሱ ጋር እንደምኖር ከሱ ጋር ትዳር እንደማድረግ ምናምን ያሳየኛል ነበረ በህልሜ ማለት እና ከዛ እኔ እየጠበቅኩት ነበረ። በቃ ይሄ የኔ ነው እግዚአብሔር የሰጠኝ ነው ብዬ ዝም ብዬ ነው እየጠበቅኩት ነበረ እና አሁን ልጁ እኔ ማስበው የነበረ ልጅ ወልዳል፣ ከሌላ ሴት ህይወት እየኖረ ነው እሱ ያለው። እሱ ሌላ ህይወት እየኖረ ነው ያለው። አሁን እኔ ሌላ ልጅ ነው የታወቀ አሁን የታወቀ ሌላ ልጅ ማለት ነው። ከዛ የሆነ ነገር ለማድረግ ሳስብ ማን ነው የሚታየኝ? አሁን ህይወት የሚመራው ያለ ልጅ እሱ ነው የሚታየኝ። ግን እሱ ከሱ የመጣ መንፈስ አለ ማለት ነው። ከሱ የመጣ መንፈስ አለ ማለት ነው። ነገር እንትን ስል እሱ እኮ ነው ያንቺ ይለኛል። ከሱ የመጣ መንፈስ አለ ማለት እሱ አግብቶ ከኖረ ያንቺ አይደለም። እርሹ ግልጽ ነው። አንደኛ እርሹ መመክርሽ እሱ ነው። በትዳር ህይወት ውስጥ የሚኖረውን ሰው መርሳት ነው ያለብን። እሺ የኔ ያለን ተስፋ ልናረግ ልንጠብቅ እና ልንፈራ አይገባም። ግን እንዲህ ያረገ የሚጫወትብሽ ከሱ የመጣ መንፈስ ነው። ግልጽ ነው እህቴ። ከሱ የመጣ መንፈስ ሲባል በብዙ አይነት ልንተረጉመው እንችላለን።
እንዴት ግንኙነታችሁን አሁን አላውቅም። መስተፋቅር ብዬ ደፍሬ እንዳልናገር አላውቀውም። ግንኙነታችሁን ሊኖር ይችላል። ግን ሌላው ደግሞ ቡዳዛርም ሊሆን ይችላል። ቡዳዛር ማለት ለምሳሌ ያን በዛ ግንኙነታችሁ መካከል ከሱ ወደ አንቺ የመጣ መንፈስ ሊኖር ይችላል። ስለዚህ ያ ክፉ መንፈስ ማንን ያሳስባል ማለት ነው? ደጋግሞ እሱን ያሳስብሻል ማለት ነው። እንዲህ ያደረገ ይጫወትና የአንቺን የትዳር ዕድል ለመዝጋት ነው አላማው። ግልጽ ነው። የሱስ ሴራ እንጂ ይሄ ከፈጣሪ የሆነ አይደለም። መልካም። እሺ፣ ሌላ ጥያቄ? ወለተ ሚካኤል እግዚአብሔር ይመስገን። እሺ የኔ ጥያቄ ያው እንግዲህ ከልጅነት እስካሁን ባለው ነገር ያለው የእንትን ጉዳይ ነው እና ማለት ከቤተሰብ ጋርም እየኖርኩ እንደዚህ ስተኛ ምናምን ገና እንቅልፍ ሳይወስደኝ የሆነ ነገር ይጫጫነኝ እና በጣም ያስለፈልፈኛል። ኤርፎን ንቃይ እስቲ ኤርፎን መጀመሪያ ኤርፎን አላደረኩም። ያው አሁን አስተካከልሽ አሁን በጣም ያስጨንቀኛል። በጣም አዛ ቤተሰብ ምናምን ቀስቅሶኝ እነሳለሁ። ከዛ በኋላ ደግሞ የሆነ ነገር በቃ ማለት እንደዚህ የቅርብ ዘመድ የሚሆን የሚሆን በቃ ይመኘኛል እኔን ማለት ነው። ዝም ብሎ እንደዚህ ለዝሙት መንፈስ። ከዛ እኔም ያው በመሀል ያው በኢንቦክስ ወይስ አድርጌላለሁ በነገራችን ላይ እና ከዛም ደግሞ ስመጣ የሆነ ወደ ከተማ ስገባ ሁሉም ይቀርበኛል። ሁሉም የሆነ ይቀርበኝና ወይም የሆነ ነገር ወስዶ ስልኬን ወስዶ ምናምን ይተውኛል። ከዛ በኋላ እኔ ደግሞ በጣም ይጨንቀኛል። ወዲያው ንስሐ ገባለሁ። ንስሐ ገብቼ ራሱ ንስሐዬን ብዬ 2-3 ጊዜ በቃ ተቀብዬ አሁንም ይቅር ያለኝ አይመስለኝም። ሌላ ቦታ ደግሞ እየሄድኩ ይጨንቀኝና እያለቀስኩ ሌላ ቦታ ንስሐ ገባለሁ። አሁንም በቃ ያስጨንቀኛል፣ ያስለቅሰኛል። በጣም በቃ ከምንም በላይ በቃ ሰው ከሌለበት ቦታ ሆኜ እንዳያለቅስ ነው የሚፈቅድልኝ። ያው ብዙ ጊዜ እኔ ደግሞ እንደዚያ ሲያደርግ ወደ ቤተክርስቲያን ሄጄ ነው የማለቅሰው እና በቃ ያለ ነገር በቃ ውስጤ በቃ ይጨነቃል እና እስቲ ቆይ ከዛም ታለም ደግሞ ቆይ ታለም እንትን አትደራረቢ ጥያቄሽን በአንድ ነገር ላይ ጽኚ። አሁን ለምሳሌ ብዙ ነገር አንስተሻል፣ ግን ያነሳሽውን ነገር ወስኖ ለመመለስ ትንሽ ያስቸግራል እና አንደኛ እኔ አሁን የሰማሁሽ ከዚህ ውስጥ ካወራሻቸው አንደኛ ያዩኝ ሁሉ ለዝሙት ይመኙኛል የሚለውን ነው ያዝኩት። እና እንቅልፍ ስተኛ የሆነ ነገር መጥቶ ይጫነኛል። ህልመ ሌሊት ከቤተሰብ ጋር ያሳየኛል፣ ወይም ከብራዘር ጋር ወይም ከሴት ጋር ወይም ከወንድ ጋር ያሳየኛል። ከዛ ደግሞ ጠበል ስጠመቅ ከጠበል ቦታ ሳልሄድ 3 ቀን 4 ቀን እንደሆነኝ ህልመ ሌሊት ያሳየኝና ከጸበሉ እንድቀር ያደርገኛል። ከዛ ከጉረሮዬ ላይ የሆነ ነገር ወደ ላይና ወደ ታች ትላለች። ሐኪም ቤት ስሄድ ምንም ነገር የለም። ንስሐ ከዛ ገብተሽ ደግመሽ ደግሞ ሌላ ንስሐ አባት ጋር የምትገቢበት ምክንያት ምንድን ነው? አልተሰረየልሽም የኃጢአትሽ ስለሚልሽ ነው? አዎ ውስጤ ጭንቅ ይላል። ኃጢአቴ ብዙ ነው የሰራሁት ይመስለኝና እንዴት ይችን ብቻ ኃጢአት ይሰጠኛል? ስለዚህ እኔ ኃጢአቴ ብዙ ነው ብዬ በቃ ጭንቅ ይለኝና ሌላ ቦታ ሄዳለሁ። ሌላ ቦታ ሄጄ ንስሐ ገባለሁ አሁንም ማለት ነው። መልካም። እና እሺ በቃ ታለም እዚህ ጋር እና መረዳት ያለብሽ ነገር አለ። አንደኛ ሌሊት እየመጣ የሚገናኘው ወንድ አይነ ጥላ ካለ፣ ወንድ አይነ ጥላ በቤተሰብ በኩል ተመስሎ እየመጣ ይገናኛል። አባትን ተመስሎ ሴቷ ጋር ወንድ አይነ ጥላ ካለ አባቷን መስሎ ይገናኛል። መጥቶ አባቷን፣ ወንድሟን፣ አጎቷን መስሎ መጥቶ ሌሊት ይገናኛል። ወንድ ጋር ደግሞ ከሆነ አይነ ጥላ ሴት ካለች እህቱን መስሎ ይገናኛል። እህቱን፣ እናቱን መስሎ ይገናኛል። አክስቱን መስሎ ይገናኛል። በልጁም ተመስሎ ይመጣል። ልጅ ካለው እንዲህ ያደረገ ይፈታተናል። ዋናው ተልእኮ ምንድነው? እዚህ ጋር እንደዚህ የማንፈልጋቸው ወይም ደግሞ አይደለም ለመተግበር ለማሰብ እንኳን ማንደፍራቸው ነገሮች የሚያመጣው በሊናችን ለምንድነው ከተባለ ሩካቤ ስጋ ጠል ለማድረግ ነው። ምክንያቱም ሩካቤ ስጋ ሰው እየወደደው ነው እየተጸየፈ ነው የሚመጣው። እስቲ ከራስ ሰው ጋር ሲያገናኘን ምን አይነት ስሜት ነው እየተሰማን ይመጣው? እየተጸየፍን ነው አይደል? ስለዚህ ዓላማው ለዛ ነው። ሩካቤ ስጋ ጠል በማድረግ የትዳር ዕድልን ለመስጋት ነው። በምንጠላው ሰው ተመስሎ ወይም ደግሞ በቤተሰብ ሰው ተመስሎ በወገን በዘመድ በቤተሰብ ተመስሎ የሚገናኘን
ትዳር ጣል ለማድረግ ነው። ዋናው ተልእኮ እሱ ነው። በምንወደው ደግሞ ተመስሎ ይገናኛል። በምንወደው በምናፈቅረው የኔ በሆነች ብለን በምንመኘው ሰው ደግሞ መስሎ ይገናኘናል። ይሄ ደግሞ ወደ ዝሙት ለመክተት ነው። ወደ ዝሙት ለመክተት ነው። ዘማዊ አድርጎ ለማኖር ሲፈልግ ምንወደውን መስሎ መጥቶ ይገናኘናል። የዝሙት መንፈስ ይባላል። እና ይሄ ነው። ይሄንን በደንብ ተረዱት። ሌላው ደግሞ ያዩኝ ሰዎች ሁሉ ለዝሙት ይመኛል። ያው ዞሮ ዞሮ አጋንንቱ ፍላጎቱን እያሳያለው እንድታገቢ ስለሚፈልገው ምን ሆነሽ እንድትቀሪ ነው? ዘማዊ ሆነሽ እንድትቀሪ እየሰማው ነው። አንዱ ከዛ አንፃር ነው። ስለዚህ ይሄ ነው። ሌላው ደግሞ ንስሐ ገባለው እችን ብቻ ኃጢአት ቀኑና ይሰጡኛል። ምናልባት ቀኑና አሳንሶ እየሰጡሽ እየተጠራጠርሽ ባልሆነ እንደዛ ነው አይደል? አዎ እንደዛ ነገር ነው የሚታየኝ። ቀኑና ስለበዛ ኃጢአት አይሰረይም። በነገራችን ላይ ስለበዛ ስላነሰ አይደለም። የቀኑናው ብዛት አይደለም ኃጢአታችን የሚደመስሰው። እሱ ከእውቀት ማነስ የተነሳ ነው እንደዚህ የምታስቢው። ከእውቀት ማነስ የተነሳ ነው። ለምን አንድ አቡነ ዘበሰማያት አይሰጥም? ለምን አንድ አቡነ ዘበሰማያት አይጸልም? ለምን 3 ስግደት ብቻ ስገጂ ለምን አይልም? ስለበዛ አይደለም። እሺ እህቴ፣ ቀኑናው ያስፈለገበት ምክንያት ለምንድን ነው? ከክርስቶስ መከራ ጋር እንድንካፈል ነው። ከክርስቶስ ጋር ኃጢአተኞች ሆነን መቆጠራችንን ለማዘከር ነው። እሺ ለማሰብ ነው እንጂ የቀኑናው ብዛት ኃጢአት የሚደመስስ ሆኖ አይደለም። እንደዛ የምታስቡ እህቶች አላችሁ፣ ወንድሞች አላችሁ። ቀኑና እንዴት ብቻ ነው እንደሚሰጠኝ የሁሉ ኃጢአትን አዚ የምትሉ ስላላችሁ ነው። በቀኑናው ብዛት ኃጢአታችሁ የሚደመሰስ እየመሰላችሁ ማለት ነው። እና ይሄ ስህተት ነው። እንደዚህ አይነት አረዳዳችሁን አስተካክሉ። ሌላው ደግሞ የንስሐ ማሰሪያ ብዙዎቻችሁ ንስሐ ትገባላችሁ ግን አትቆርቡም አይደለም? ተሳሳት። እውነት ነው። ይሄ ደግሞ በምን መስዬ ልንገራችሁ? የሆነ ልብስ በሳሙና መታቸዋል ግን ምን አልሆነም? በውሃ አልተለቃለቀም። እንደዛ ነው። ሰው ንስሐ ገብቶ ቅዱስ ቁርባን ማይቀበል ከሆነ በውሃ መቶታል ግን በሳሙና መቶታል ልብሱን ግን አላለቀለቀውም በውሃ። ዋና ኃጢአቱ የሚደመስሰው ቅዱስ ቁርባን ነው። የጌታ ስጋና ደም ኃጢአትን እንደ ሾክ የሚያቃጥለው እሱ ነው። ኃጢአትን የሚደመስስ ነው። ንስሐ ኃጢአታችን ተናዘን ለምንቀርበው ማለት ነው። ስለዚህ ይሄ አንቺ ምንድን ነበረ ማድረግ የነበረብሽ? ኃጢአትሽን ተናዘሽ ቀኑናሽን ፈጸምሽ። አባቴ ቀኑናን ጨረስኩ። መልካም ከጨረሽ እንግዲህ ምንድን የምታደርጊው? ቅዱስ ቁርባን ሄዶ መቀበል። ፍጻሜ ንስሐሽ ፍጻሜ የሚያገኘው ያኔ ነው። እና እንደዛም ልታደርጊ ይገባል ለማለት ያክል ነው። ሌላው ደግሞ ንስሐ እንደገባን ቅዱስ ቁርባን እንደተቀበልን መንፈሳዊ ሕይወት ሊኖረን ይገባል። መዝሙረ ዳዊት በህይወታችን በቋሚነት ልንጸልይ ይገባል። የብዙ ሰዎች ችግራቸው ወደ መንፈሳዊ ሕይወት አይገቡም። ቆርበው ንስሐ ከገቡ በኋላ የለም መንፈሳዊ ሕይወት፣ ስግደት የለም፣ ጸሎት የለም፣ ጾም የለም። እና ቋሚ መንፈሳዊ ሕይወት ሊኖረን ያስፈልጋል። በተለይ መዝሙረ ዳዊት ከዛ ጊዜ ጀምሮ የየዕለቱ መዝሙረ ዳዊት እያደረስን ልንኖር ይገባል። እና ይሄን ይመስላል። ቅዱስ ቁርባን ደግሞ ርቀን መኖር ሳይሆን ቶሎ ቶሎ መቀበል። ቶሎ እሁድ ቀን እየሄዱ መቀበል። እሁድ ቀን የክርስቲያን ግዴታው ስለሆነ በወር አበባ ወይም በህልመሌት ካልቀረን በቀር ወይም በሆነ ችግር ካልቀረን በቀር ከቅዱስ ቁርባን እያንዳንዱ ክርስቲያን እሁድ ቀን ሄዶ ባለትዳርም ቢሆኑ የሩካቤ ስጋ ቀን ጊዜያቸውን ቆጥረው አስተካክለው እሁድ ቀን ምን መሆን አለባቸው? መቁረብ አለባቸው ይሄ እና ይሄን ይመስላል። ያኔ ህይወታችን ይረጋል በክርስቶስ ስጋና ደም። ግልጽ ነው እቴ? አዎ ግልጽ ነው። አዎ እና ሰው ሀገር ስለሆነ ያው እኛ እንግዲህ ከንስሐና ከመጾም ከመጸለይ ውጭ ሌላ ነገር ስለማናገኝ ስደት ያለን ሰዎች ያው እንግዲህ እግዚአብሔርን መለመን ብቻ ነው እኛ ጋር። ሌላው ደግሞ እየመጣ ለሚገናኘው ነገር ብዙዎቻችን ሰግደን ጸልየን ስለማንተኛ ነው። ጸልየ ሰግደ ነው መተኛት ያለብን ወይም መተኛት ያለብሽ። አጋንንት ሌሊቱን በፈተና በመገናኘት የሚያሰቃየን ወይም በህልመሌት የሚያሰቃየን ብዙ ጊዜ ከመተኛታችን በፊት ስለማንሰግድና ስለማንጸልይ ነው። ግልጽ ነው አይደል?
ልንሰግድ ልንጸልይ ይገባል። በተለይ አርጋኖን ብንጸልይ አሪፍ ነው። አርጋኖን እዛ አርብ ላይ ምን ይላል አባ ጊዮርጊስ ዘጋስጫ? ክፉ መናፍስ ሌሊት በህልም እንዳይጣሉኝ አንቺ ጠብቂኝ አይልም? እስቲ ያነበባችሁ ሌሊት እንዳይጣሉኝ ጠብቂኝ አይልም? ስለዚህ ልክ እንደዚህ አሳልፈ ሰተን መቤቴ ኪዳነ ምሕረት ከኔ ጋር እደሪ ማለት እኮ እንችላለን። ከኔ ጋር እደሪ እናቴ፣ ክፉ መናፍስት ለክፉ መናፍስት አሳልፈች አትስጪኝ፣ ክፉ መናፍስት ሌሊቱን በክፉ ህልም እንዳይጣሉኝ አንቺ ዙሪያዬን እጠሪልኝ፣ ከኔ ጋር እደሪ ካላችኋት በቤታችን በደንብ ነው የምጠብቃችሁ። ትጠብቃችኋለች በደንብ እንችላለን። ማታ ላይ ማታ ስንተኛም ተበልቶ ይሰገዳል ይቻላል? አዎ ይቻላል። በደንብ ነው የሚቻለው። እራትሽን ግን በጊዜ ተመገቢ። በጊዜ ተመግበሽ መሰግደሽ መተኛት ትችያለሽ። ምግቡ እንዳይከለክልሽ ማለት ነው። በመጠኑ ትመገቢና ከዛ በኋላ የተወሰነ ጋፕ የ15 የ30 ደቂቃ የ30 ምናምን ደቂቃ ሰጥተሽ ጋፕ ከዛ መስሰግደሽ መተኛት ትችያለሽ። እሺ ወንድሜ አመሰግናለሁ። ከጸሎት በኋላ ማለት ነው። እሺ ወንድሜ አመሰግናለሁ። መናፍስቱንም ማሰር ትችያለሽ። እናንተ ክፉ መናፍስ ሌሊት እየመጣችሁ እየተገናኛችሁ የምትፈታተኑ ከዛሬ ጀምራችሁ ሌሊት በህልሜ እንዳትመጡ በመወዳት እናቴ በቅድስት ድንግል ማርያም ስም ገዝቻቸዋለሁ። ምንም ስልጣን የላችሁም ብለሽ አስረሻቸው መተኛት ትችያለሽ። እሺ ወንድሜ መልካም። እሺ ሌላ ጥያቄ? እሺ የንጉሱ ልጅ ወለተ ህይወት። እሺ እኔ ጥያቄ አለኝ። ህማማት ላይ አንተ ያነሳው ነው ቤተ መቅደሱ ከተሰራ ለኛ ጥሩ አይደለም ብለሃል በዛን ሰዓት። ሌላ ደግሞ በስመ አብ አይባልም ሲባል ሰማለሁ። ግን አንተ ስትጀምረው የነበረ በስመ አብ ብለህ ትጀምር ነበረ። ለምንድን ነው ክልክል የሆነው? በስመ አብ ለማለት ለምን ተከለከለ? ይባላል። ማስረጃ የላቸውም። በስመ አብ አይባልም እያሉ የሚከራከሩ ሰዎች ማስረጃ የላቸውም። ማስረጃ አለ? በስመ አብ ወወልድ ወመንፈስ ቅዱስ አይባልም ብሎ የሚከለክል ማስረጃ አላቸው? እንደዛ የሚሉ ሰዎች አይ እኔ አልሰማም፣ ግን ሁሌ ጥያቄ ይመጣብኛል እንደዚህ አይነት። ስለዚህ ትክክል አይደለም ማለት ነው፣ ስህተት ነው። አይባልም የሚሉ ሰዎች ራሳቸው ተሳስተዋል ማለት ነው። የእግዚአብሔር ስም እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ አንድ አምላክ አምናለሁ እያልን እኮ ነው። እና ላናምን ነው እንዴ? ህማማት ገባ ብለን ይሄን እምነታችን ልንቀይር ነው እንዴ? እንዴት ነው የማይባለው? የማናምንበት ጊዜ አለ ማለት ነው። አዎ እናማተባለን። ሰይጣን የምናደርግበት እኮ ነው፣ መሳሪያችን እኮ ነው። እና ታዲያ ያችን ሰሙነ ሕማማትን ለሰይጣን ተጋልጠን እንኖር ነው? አይ ሁሌ እንደዚህ በስመ አብ አይባልም ብላምን ስለሚሉኝ ነው። የለም እህታለምዬ፣ እንዲህ የሚባል ማስረጃ የለም። ሲጀመር በሕማማት ማማተብ አይፈቀድም ተብሎ የተጻፈ በመጽሐፍ ልክ የለም። የትኛው መጽሐፍ ነው የከለከለው? ፍትሐ ነገሥት ነው ወይስ የትኛው የሥርዓት መጽሐፍ? ካሉ ማስረጃ አምጡና ይጠይቁ ይንገሩን። ስለዚህ አንቺ እንዲህ አይነት ነገር ስትሰሚ ማስረጃም ጭምር ጠይቂ። እሺ ስላሉ ብቻ ሳይሆን አሉ ሳይሆን ምን አይነት ማስረጃ ጠቀሱ ያሉ ሰዎች ግልጽ ነው። የትኛውን እስቲ የትኛው ላይ ነው ማማተብ አይቻልም ተብሎ የተጻፈው? ሄጄ ላንብብ ብለሽ ጠይቃቸው እንደዚህ የሚሉ ሰዎች። እሺ እሺ። ሌላው ደግሞ ቤተ መንግስቱ ቢገነባ ለኛ ችግር ነው፣ ለኛ ፈተና ነው። አዎ ፈተና ነው። ሁለት ቤተ መቅደስ ተሰርቶ ነበረ። የመጀመሪያው የሶሎሞን ነው። ጠቢቡ ሰሎሞን የዳዊት ልጅ የገነባው አለ በ930 አካባቢ ዓመተ ዓለም ወይም ደግሞ ጌታ ሊወለድ 930 ዓመት አካባቢ ሲቀረው ማለት ነው ተገነባ። ከዛም ፈረሰ በ500 አካባቢ ሰባዎቹ አካባቢ በ500 ክፍለ ዘመን አካባቢ ላይ ፈረሰ። በማን ፈረሰ? በናቡከደነጾር ፈረሰ። ከዛ ዘመነ ጽዋዊ መጣ። ወደ ባቢሎን ህዝቡ ተፈለሰ።
ለ70 ዓመት በባርነት ተገዛ በኃጢአታቸው። ከ70 ዓመት በኋላ ነብዩ ኢሳያስ አስቀድሞ ከ200 ዓመት በፊት እንዲህ ብሎ ትንቢት ተናግሮ ነበር። ቂሮስ የሚባለው ንጉስ ይነሳል። ስሙን ጠርቶ አይገርምም? ስሙን ጠርቶ ቂሮስ የሚባል ንጉስ ይነሳል፣ አስነሳለሁ፣ እሱ እናንተን ይመልሳቸዋል ብሎ ትንቢት ተናግሮላቸው ነበር ለአይሁዳውያን። ከ200 ዓመት በኋላ ኢሳያስ ካርፎ ከዛ ራሱ ቂሮስ የሚባል ንጉስ ተነሳና መለሳቸው። ይሄ እግዚአብሔር እንዴት በትንቢት የተናገረው እንደሚፈጽም ማሳያ መንገድ ነው። ከዛ መለሳቸው። ዘሩባቤል የሚባል ጻድቅ ሰው ተነሳ። ዘሩባቤል ከዛ ዘሩባቤል የሆነ ጥበብ ነገር አደረገ። ጥበብ ስላችሁ የሆነ እንቆቅልሽ ነገር አዘጋጀና ሶስቱም እንቆቅልሻቸውን አቀረቡ። ይሄን ንጉሱም ያው በንጉሱ ፊት ቃል ተግባቡ። ንጉሱ የማናችን እንትን ይወዳል ብሎ ማለት ምሳሌ ይወዳል ብለው። አዎ ምሳሌ አንዱ ሴት ይበልጣል ይላል፣ አንዱ መጠጥ ይበልጣል ይላል። ዘሩባቤል ደግሞ ጽድቅ ይበልጣል ብሎ ተከራከረ። ምን አልኳችሁ? ሶስቱም አንደኛው ምን አንደኛው መጠጥ አለ፣ አንደኛው ሴት አለ፣ አንደኛው ደግሞ ጽድቅ። ያው ዘሩባቤል ረታ። ከዛ ዘሩባቤል ምን ላድርግልህ ትፈልጋለህ አለ። የሚፈልገውን ነገረው። ኢየሩሳሌም እንድትሰራ ቤተ መቅደሱም እንዲታነጽ ይሄ ሁሉ እንዲደረግልኝ ይፈልጋለሁ አለ። የወደደውን አደረገለት። ይሄ አርጋኖን ላይም ተጽፏል አይደል? አምስተኛ ምዕራፍ ላይ አለ። መጽሐፈ ዕዝራ ላይም አለ። በመጽሐፍ ቅዱስ ደግሞ ከሄድን እና ዞሮ ዞሮ ያን ተደረገ። ዘሩባቤል ቤተ መቅደሱን ሰራ። የዘሩባቤል ቤተ መቅደስ ይላል። ይሄ ቤተ መቅደስ 450ዎቹ አካባቢ ላይ አለ። ክርስቶስ ሊመጣ 400 ምናምን አካባቢ ላይ ማለት ነው። በ534 ተጀመረ። በ516 አካባቢ ላይ ተፈጸመ ቤተ መቅደሱ የዘሩባቤል። ከዛ እስከ ክርስቶስ ድረስ ይሄ ቤተ መቅደስ ኖረ እየታደሰ በኢየሩሳሌምም የቤተ መቅደስ መታደስ ባልሆነ አይልም ዮሐንስ ወንጌል ላይ ምዕራፍ 10 አካባቢ ላይ እየታደሰ ይቆያል። ከዛ ቆዩት። ይህ ቤተ መቅደስ አፍርሱት በ3 ቀን ማነሳዋለሁ። እሱ ስለራሱ እውነቱ ነው። እነሱ ግን ዘሩባቤል ስላነጸው ቤተ መቅደስ መሰላቸው። ከዛም ክርስቶስ ካረገ ከ40 ዘመን በኋላ ጥጦስ የሚባለው ቤተ መቅደሱን አፈረሰ። ግልጽ ነው፣ አፈረሰ። አሁን ሶስተኛው ቤተ መቅደስ ነው ለመስራት እየጠበቁ ያሉት። ሶስተኛው ቤተ መቅደስ ጉጉት ላይ ናቸው። ይሄንን ደግሞ ለመስራት የሚያንጹት ያ ሐሳዊ መሲህ ሲመጣ ነው ማለት ነው። ግልጽ ነው አይደል? ማን ሲመጣ? ሐሳዊ መሲህ። ሐሳዊ መሲህ ደግሞ እንደሚመጣ ብዙ ቅዱሳን ነግረውናል። ቅዱስ ጳውሎስ በመልእክቱ አንደኛ ተሰሎንቄ ላይ ማንም በማናቸው መንገድ አስታችሁ፣ ሁለተኛ ተሰሎንቄ ይቅርታ ምዕራፍ 2 ላይ ማንም በማናቸው መንገድ አስታችሁ ክደቱ አስቀድሞ ሳይመጣ የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚው እርሱ ነው ብሎ ቅዱስ ጳውሎስ ሐሳዊ መሲህ እንደሚመጣ በግልጽ ነግሮናል። የአመጽ ሰው እያለ ማን እያለ? የአመጽ ሰው አንደኛ ተሰሎንቄ ምዕራፍ 2። ይሄ ቅዱስ ጳውሎስም ባለራዕዩ ዮሐንስም ተናግሮታል። ሌሎችም ተናግረዋል። በቅዱሳት መጽሐፍ ላይ በተደጋጋሚ ተጽፏል። ሐሳዊ መሲህ የእሱም መምጣት ነው የሚጠባበቁት። የእሱም መምጣት ምልክት አይተው ነው ቤተ መቅደሱን ለማነጽ የሚያኮበኩቡት። ስለዚህ ሐሳዊ መሲህ ሲመጣ ደግሞ ምንድነው ተግባሩ? ክርስቲያንን ማሳደድ ነው፣ ሌላ ነገር አይደለም። ወደሱ ዓለም ላይ ያሉትን እንዳለ ህዝብ ወደሱ እምነት ነው የሚያስገባው። ወደ ማን እምነት? ወደ ራሱ። እኔ አምላክ ነኝ እያለ ያስመልካል በግልጽ። አንድም አውሬ ከባህር ሲወጣ አየሁ አይልም ባለራዕዩ ዮሐንስ ራዕይ ምዕራፍ ስንት ነበረ? ምዕራፍ 12 እና 13 አይደል? ስለ ሐሳዊ መሲህ ይናገራል በስፋት።
7 ቀንዶች 10 ራሶች እያለ የሚናገረው ያኔ ይመጣል። መነሻው ከየት ነው? ከእስራኤል ነው። ከእስራኤል እኮ ነው የሚነሳው የመንግስት ይሄ ንጉሱ ሐሳዊ መሲሁ ማለት ነው። ከዛ ዓለምን በቁጥጥር ስር አድርጎ እያንዳንድሽ እኔን አምላክ አድርገሽ አልተቀበልሽ በሙሉ ትሰየፊያለሽ ብሎ አዋጅ አውጃል ማለት ነው። ምስሉን የራሱን ምስል አስቀምጦ ያሰግዳል በዓለም ላይ። ያኔ ለክርስቲያን መከራ ነው። አብያተ ክርስቲያናትን እንደ ችቦ ነው የሚለኩሰው እየሄደ። እንደውም ጌታ ያ ዘመን በአጥር ስጋ ሁሉ ባልዳነ ነበር አላለም? ስጋ ሁሉ ባልዳነ ነበር። 42 ወር እኮ ነው የሚገዛው። ስንት ወር አልኳችሁ? ይሰማል ድምጼ? 42 ወር 42 ወር ይገዛል። እና በጣም ያስጨንቃል በጣም። እና ለዛ ነው እታለም ለኛ ጥሩ አይሆንም ያልኩት ከዛ አንፃር ነው። እሺ አመሰግናለሁ። አይ ቤተ መቅደስ ስትለኝ የክርስቲያን ቤተ መቅደስ መስሎኝ ነበር። የእሱ አልመሰለኝም። የአይሁዳውያንን ነው። ኦሪት ስለተሻረች እኮ ነው ቤተ መቅደሱ የፈረሰው። በነገራችን ላይ አሁን የኦሪት ስርዓት የለም። በአዲስ ኪዳን ውስጥ ነን ያለ ነው። እኛ አይሁዳውያን የሚጠብቁትን ቤተ መቅደስ እኛ አንጠብቅም። እነሱ ይመጣል ብለው ነው፣ እኛ ግን መጥቷል ብለን ነው። ግልጽ ነው። እነሱ ይመጣል፣ እኛስ መጥቷል። መጥቶ አድርጎ ነገረ ድነት ፈጽሞ ሄዷል። አሁን የሚመጣው ለመፍረድ እንጂ ለማዳን አይደለም። ተረዳሽ አይደል? መላእክቱን ከታላቅ መለከት ድምጽ ጋር ይልካቸዋል ተብሎ ተጽፏል ማቴዎስ ወንጌል ምዕራፍ 25 ላይ። መላእክቱን ከታላቅ መለከት ድምጽ ጋር ይልካቸዋል። ከአራቱም ነፋሳት ለእርሱ የተመረጡትን ይሰበስባል። ያኔ ክርስቶስ መጥቶ የክርስቲያኖች ማዕተብ ይደረግላቸዋል። ለምን? አብረው እንዳይጠፉ ከአጣን ጋር። ዮሐንስ ራእይ ይሄንን በደንብ ይነግረናል። ከዛ ማዕተም ይታተምባቸዋል፣ ይለያሉ የክርስቶስ የሆኑት። ሌላው በሙሉ መዓት ይወርድበታል። ግልጽ ነው። ስለዚህ ክርስቶስ ሊፈርድ ነው የሚመጣው፣ ዓለምን ሊያሳልፍ እንጂ እነሱ እንደሚጠብቁት አይደለም ማለት ነው። ተረዳሽ አይደል? አዎ ገብቶኛል። አመሰግናለሁ። ጌታ ሲያርግ መላእክቱ ምን ነበር ያሉት ለሐዋርያት? ይሄ የምታዩት ክርስቶስ ሲያርግ ያያችሁት በኋላ ይመጣል አላላቸው? በኋላ ይመጣል ፍርድ፣ ሊፈርድ ነው ያኔ ይመጣው ማለት ነው። ሰማይን እንደ ብርሃን ሊጠቀልል ምድርንና ሰማይን እንዲህ ብሏል ባለራዕይ ዮሐንስ። ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየሁ፣ ምድርና ሰማይም ከፊቱ ሸሹ ይላል። ማንና ማን? ምድርና ሰማይ ከፊቱ ሸሹ። ገና ሲያዩት ክርስቶስን ይሸሻሉ። አሁን እኛ የቆምንበት ምድር ይሸሻል። ይሄ ቀና ብለን የምናየው ሰማይ ይሸሻል። የክርስቶስን ገጽ ሲያዩ ያኔ በሰው አራያ መስሎ ሆኖን አይደል የመጣው? የሰውን ስጋ ለብሶ በቃ ምን ልበላችሁ እንደ ማንኛውም ሰው ሆኖ መጣ የሰውን ስጋ። በኋላ ግን ሲመጣ በታላቅ ግርማ ነው የሚመጣው። በኃይሉ ነው የሚመጣው፣ በኃይሉና በግርማው። ያኔ በፊቱ መቆም ከባድ ነው። በፊቱ ለመቆም የሚያስችል ምግባር ከሌለን የክርስቲያን ሁሉ ተስፋችን አሁን እዛ ላይ ነው። በጉጉት የምንጠብቀው ያንን ነው። ፍጥረት የሚጠብቀው ያንን ነው። እኔ አስታውሳለሁ የሆነ የቅዱሳን ታሪክ ሳነብ ሊቀ ሰማዕት ቅዱስ ጊዮርጊስ ሁሌ እየመጣ ኢትዮጵያን ይባርካታል። እና ያቺ ቅድስት ሴት ታየዋለች። አንዲት ቅድስት ሴት ሁሌ ስታየው አንድ ቀን ሳይባርካት ሄደ። መጨረሻ ላይ 4 ማዕዘን ባርኮ እሷን ይባርካታል። ከዛ ሲመጣ በማግስቱ ጠበቀችና ትላንትና ለምን ሳትባርከኝ ሄድክ አለችው። እንዴ አልባረኩሽም? ያን የምጽአቱን ነገር እያሰብኩ ነው አላት። ምን እያሰብ አስባችሁታል? በገነት ያሉት ቅዱሳን ራሱ ይሄን ቀን በጣም ነው የሚጠብቁት። ፍጥረት በሙሉ ይጠብቀዋል ይሄንን። ያቺ ጊዜ እንደ 7 ዓመት ተረዝማለች ይላል መጽሐፈ ዕዝራ ሱቱኤል ላይ።
ያቺ ለተምጻቷ እኮ ናት አንዷ ቀን። ያ ከባድ ነው። ለዛ ነው አሁን መዘጋጀት ያለብን። በትሩፋት በስግደት ልንተጋ የሚገባው በኋላ እንዳናፈር ነው። ጌታ መድኃኒዓለም ሁላችንንም በክብሩ ዙፋን በክብሩ ያቆመን፣ ምናፍር ሳይሆን ምንደሰት ያድርገን። አሜን። ይሄን ይመስላል። ነገ እንቀጥላለን። ልክ እንደ ዛሬው ነገ ጥያቄና መልሳችንን ይቀጥላል። ተዘጋጁና ኑ። ለነበረን ጊዜ ቸሩ መድኃኒዓለም ስሙ የተመሰገነ ይሁን። በሰማነው ቃል በተማርነው ትምህርት 30 60 100 የምናፈር አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኒዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን አቤቱ በመንግስት በመጣ ጊዜ በቀኝ ለመቆም እንድታበቃን እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግስት ውረሱ ከሚሉት ጋር ትደምረን ዘንድ ጌታ መድኃኒዓለም በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ደስ ይበልሽ። ጸጋን የተመላሽ አማላጃችን ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብራን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ።
ያንቺ አማላጅነት አይለየን ከኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ ጸጋ ነሳይነ ወህይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላም ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን። በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች የዛሬው መርሃ ግብር በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ ልክ እንደ ዛሬው የጥያቄና መልሳችን መርሃ ግብር ይቀጥላል። እግዚአብሔር አምላክ የነገ ሰው ይበለን። ደህና ደሩልኝ።